ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ጣልቃ እየገባ ስለ ጮክ ምንም የሚመጣ ነገር የለም። እስካሁን የነገርኩ ነገር በደንብ አድማጭ ብትሆን ትልቁም ነገር ነበር። መንገሻ ያዳምጠኝ። እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። ያልገቡኝ ነገሮች ቢኖሩ በጨለማ ውስጥ ናቸው ብዬ ማቀውን ታፍታም ነች። ወደ ቤተክርስቲያን ጠጋ ብዬ እነሱ ነው የምጠይቀው። በመጽሐፍ ቅዱስ ማስረጃ ሲመልሱልኝ ይሄ ምን ማለት ነው ይሄ ምንድነው እያልኩ የምጠይቀው። ስለዚህ ውይይታችን ጤናማ እንዲሆን አንድ ሐሳብ ሰጠው፣ አንድ ድል ሰጠው። ምንድነው ድል ሰጠው መሰለ መንገሻዬ? ምንም አይነት መጽሐፍ ቅዱስ የመሰረቱ ሳይኖር እንዲሁ ደስ ስላለ አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ነች ብለህ ታይም ብንገድል ቁም ነገር የለው። ምክንያቱም በመሰረቱ አንተ የራስን ራሱ የቤተክርስቲያን ትምህርት አላወቅከውም። መንገሻ የራሳቸውን የቤተክርስቲያናቸውን ትምህርት እንኳን የሚያውቁ ሰዎች አንድ ጊዜ ግቡና ለነሱ ድል እንስ። መንገሻዬ በትሪኒቲ ዙሪያ አንተ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከን ነው ወንድማችን። ምን ብለን ነው ካንተ ጋር የምናወራው? አሁን የኛን ትምህርት ተው። የኛ ትምህርት ትክክል ነው ወይስ አይደለም? እሱን ተው ለጊዜው። ቆይ የራስ ትምህርት እንኳን መጽሐፍ ቅዱስ በመሰረት አድርገህ እንኳን ልትሞግተን አልቻልክም። መሰረት አድርገን ደግሞ ማውራት የምንፈልገው መጽሐፍ ቅዱስን ነው። ስለዚህ መንገሻዬ እባክህን ከአንተ የተሻሉ ሰዎችን ጠይቅ እና ነገም ከነገ ወዲያም ከፈለክና ገብተህ ታወራለህ። እሺ እኔ ተወዳጅ ወንድም ሰላም ሆነልን። እናመሰግናለን። ምንም እድል አልሰጠኝ። በሰለን እኮ ተሙ አባቴ አባት እንዴት ነህ? ፈሌ ዘ ግሬተስት ማን እንዴት ነህ? አለን የኔ አባት እንዴት ነው? ተመችቷችኋል? ተመችቷችኋል? ጌታ ክብሩን ይውሰድ። ግድ ነው። ተሙሻ አሁን ገባችሁ እንዴ ወይስ እዛው ናችሁ ገና? አሁን ገብተናል እና ከአንድ ደቂቃ በኋላ በጣም ነው የማወራው። ጠብቀኝ አንድ ደቂቃ ብቻ። እሺ እንዴ መንገሻ በለው። እሺ ቆይ ከእንደገና ናገባ። ምንም አታቀበለ ሰደብከኝ። እኔን ታይም ወስደ ጊዜ ወስደ ግድ የለም ጠይቀና ስልህ እኔን ዘለብከኝ። ናገባና አሁን በማስረጃ እናወራ። ናገባሽ ሁላችሁም ከዚህ በኋላ እኔ ከደሙ ንጹህ ነኝ። ና መንገሻ። እሺ እኔ ምንም አላውቅም አይደል መንገሻዬ? ድምፅህ ርቋል። ማንም ቢሆን አይሰማም። አሁን ይሰማል። እኔ ምንም አላውቅም አይደል? ማንም ቢሆን ቆይ አሁን እሱን ተው። ማንም ቢሆን ምናምን እሱን ተው። ምንም አላውቅም አይደል መንገሻዬ? አይደለ አንተም እኮ አልከኝ። እኔ እንደዛ አይደለም ያልኩት። እኔ በንቀት ቃል አንተ አልሰደብኩም፣ አልዘለፍኩም። ጌታ በሚያውቀው በፍቅር ቃል እባክህን። እኔ አሁን ቅድም ስናገር አንተን ብቻ ሳይሆን ኦርቶዶክስ የሆኑ ሰዎችንም አንስቻለሁ። ኦርቶዶክስ የሆናችሁ ሰዎች አንዳንዴ ኦርቶዶክስ መሆናችሁ ብቻ በቂ አይደለም። እንዲህ አይነት ውይይቶች ሲኖሩ በቻላችሁት አቅም መሰረታዊ ነገር ቢኖር ጥሩ ነው እያልኩ ነው የተናገርኩት። ይሄው እንኳን ደህና መጣ። ከመጣሽ ማርያም ታምጣሽ ነው። በል እንኳን ደህና መጣ። አሁን ምን እናደርጋለን መሰለህ? የጀመርነውን ነገር እንጨርሳለን። በይደር ጠይቀን አይደለም። አሁን በማስረጃ ሰጠኛለሁ። ኤፌሶን ካሜራሽን ክፈቺና መጽሐፍ ቅዱስ አዘጋጂልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከበትን የመጽሐፍ ቅዱስ ማስረጃ ሰጠኝ። አሁን በማስረጃ እናወራለን። እናንተ እዛ ጋር ጨርሰናል። እኔ ጥያቄ ልጠይቅ ስል ነው። አልጨረስኩም። ምን ማስረጃ ሰጠና ነው? አልጨረስንም። አውጣና ስጠን። እዛ ጋር ጨርሰናል። አውጣና ስጠን። ወደኋላ አንመለስ። አውጣና ስጠን። መንገሻ መጀመሪያ ከኔ ጥያቄ መጽሐፍ ቅዱስን መሰረት አድርገህ አንተ አብና መንፈስ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለህናል። ምን ላይ ነው ያገኘኸው? የትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? እዛ ጋር ጨርሰናል እኮ። አልጨረስኩም። እኔ ስንት ጊዜ ወሰድንበት? አልጨረስኩም። እኔ ነኝ የጠየቅኩት። ስትመልስልኝ ተመልሶልኛል እልሃለሁ። ጥያቄ መልስልኝ። ምን ላይ ነው? አሁን እኔ ጨርሻለሁ። ከዚህ በኋላ ደግሜ ከእንደገና አልጠይቅህም። ኦኬ
እኔ ስነ ስርዓት ላለው ሰው ነው ክብር ሰጥቼ ማዳመጠው። ካልሆነ እዛው ታች ትቀመጥና ኮሜንትን እዛው ቀጥቀጥ። ከዛ በኋላ ስትሳደብም ትሳደባለህ። ተወዳጅ ወንድማችን መንገሻ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ስትል ጸጥ ብለን አደመጥን። ቅድም ለምንድን ነው ያደመጥን? አንተን ከመሞገት ይልቅ በወንድሜነት መክረን ለሌላ ጊዜ ተዘጋጅተህ ትመጣለህ ብለን ነበር። አንተ ከናካጂ ዘራፍ እያልክ ስለሆነ ያዙኝ ልቀቁኝ እያልክ ስለሆነ ይሄው ሜዳውን ክፍት እናድርግልህ። ቅድም እንዳልኩት ከመጣሽ ማርያም ታምጣሽ ነው እኛ ጋር እንኳን ደህና መጣ በላውን መጽሐፍ ቅዱስን ይሄው ገልጠንልሃል። ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ እዚህ ላይ መጽሐፍ ቅዱስ እንዲህ ይላል ብለህ አውጣልን። ስህተት ከሆነ ጣልቃ ገብቼ ስህተት ነው አውጣልን የምፈልገውን ሐሳብ እልሃለሁ። ቶሎ በል። ምኑ ጋር ነው ባለቤት ነው የሚለው? ቅድም ታዲያ ለምን አላስቆምከኝም? ቅድም ያኑላ ጥቅስ ቅድምማ በወንድምነት አስቤልህ ነው። ቅድም በወንድምነት አስቤልህ ቆይ ሐሳቡን ይጨርስ ብዬ ነው። አሁን ግን ክብር ስንሰጥ ክብር ስላልወደደልህ እንደዚህ እንጠይቃለን። ቶሎ በል። ምን ላይ እናውጣ? 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 ቶሎ በል። ቅድም ለሰጠኝ ሬስፔክት አመሰግናለሁ። አሁን ጥያቄ ልጠይቅ። አሁን እሱ ምስጋናውን ተው። ምን ላይ እናውጣ? ቶሎ በል። አይን ፍጥጥ ጥርስ ግጥጥ አይደል? እንዲህ ስትያዙ ምን ላይ እናውጣ? ቶሎ በል ጥቅሱን ንገረን። እየጠበቅን ነው መንገሻ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል የመጽሐፍ ቅዱስ ማስረጃ ያወጣልን። ቶሎ በል ምን ላይ እናውጣ? እንዲህ እንዳይመጣ ነበር እኛ ቅድም ስንታገስ የነበረው። ምን ላይ እናውጣ ወንድማችን? ወዴትም አንሄድም ዛሬ ማስረጃዎችን ሳትሰጥ ለተናገርካቸው ንግግሮች በአጠቃላይ መጽሐፍ ቅዱስ ሐሳቦችን ሳታቀርብ አንላቀቅም። ጸጥ ስላልክ አንለቅህም። ቶሎ በል። እየጠበቅኩ ነው መንገሻ። ፈሌ ወይ እመለሳለሁ። በጣም ስለናፈከኝ እመለሳለሁ። አንድ 3 ደቂቃ ነው። እሺ ተሙ መንገሻ አንተ ነው የምንጠብቀው ቁጭ ብለን። ልክ እንደዚህ በራስ ጊዜ ወጣ። እኛ እንዲህ አይነቱን ነገር ስለማንፈልገው ነው ከቀደም ጀምሮ። ታው ግድ የለም እንዴ ክብር ስንሰጣችሁ አንዳንዶቻችሁ ክብር አይወድላችሁም። በፍቅር መንገሻዬ የተናገርካቸው ሐሳቦች በአጠቃላይ ስህተት ናቸው። አንድ ሰው እኮ እኔ ፍርድ ቤት ላይ ለአንድ ወንጀለኛ ካልተከራከርኩ የሚል ሰው ቢያንስ በትንሹ ሕግን ማወቅ አለበት፣ ጠበቃ መሆን አለበት። ጠበቃ ያልሆነ ሰው ካልተከራከርኩ ያዙ ይልቀቁኝ እንዴት ይላል? አንድ ሰው ከኛ ጋር መጥቶ ለመውየት ፕሮቴስታንት ስለሆነ ፕሮቴስታንት መሆኑ ብቻ በቂ አይደለም። በቃ ሌላውን ነገር ተውት። ቢያንስ ስለራሱ እምነትና አስተምሮ መሰረታዊ ነገሮችን ካወቀ እኛ የተሳሳተ ነገር እንኳን ብንናገር ዲፌንድ ማድረግ ይችላል። እኛ ሌላ ነገር አስበን አይደለም። እኛ እንኳን የተሳሳተ ነገር ብንናገር፣ እኛ እንኳን ሐሰት የሆነን ሐሳብ አቅርበን የሆኑ ነገሮችን ለመናገር ብንሞክር አይ ኖ ተሳስታችኋል እንደ የዚህ ላይ እኮ እንዲህ ነው የሚለው ብሎ የእኛንም ስህተት ያጋልጣል። ካልሆነ ግን የልጅ ጨዋታ ነው የሚሆነው። ይሄን ሁሉ ሰው ደግሞ ይዘን እዚህ ጋር ይሄን ሁሉ ህዝብ ሰብስበን ደግሞ ዝም ብለን የልጅ ጨዋታ መጫወት አንፈልግም። ቅድም እንዳልኳችሁ እንዲህ አይነቱ ጉዳይ ፕሮቴስታንት የሆኑ እህት ወንድሞቻችን ላይቭ ስትሪም ላይ ቢሆን ኖሮ ድራማ ነበር የሚሰራው። አንዲት እህታችን የምታስታውሱ ከነበረ አንዲት ኦርቶዶክስ እህታችን በጣም ለእምነቷ ቀና የሆነች አንዲት እህት በጣም በስሜትና በብስጭት ገብታ ድንግል ማርያም አምላክ ነች አለች። እንደ አንድ ፕሮቴስታንት አማኝነታቸው የኦርቶዶክስ ቤተክርስቲያንን ትምህርት መቃወም መብታቸው ነው። ነገር ግን የሆነ ቦታ ላይ ሰብሰብ ብለው የተቀመጡ ሰዎች ምንድን ነበር ያደረጉት? እዩ ጉዲዩ ኦርቶዶክስ ቤተክርስቲያን የምታሰበውን ትምህርት እዩ፣ ሪከርድ አድርጉት ፕሊስ። ሪከርድ የምታደርጉ ሰዎች ካላችሁ ቆይ አንዳንድ ቁጥር ጻፉልኝ፣ አንድ ጊዜ ቶሎ በሉ። አንዳንድ ቁጥር ይጻፋል። እሺ ከእንደገና እስኪ ምን አልሽ? አዎ ማርያም አምላክ ነች። እዩ ብቻ ተመልከቱ የኦርቶዶክስን ጉድ። እኛ እንዲህ አይነት ድራማ ለመስራት ታይሙ የለንም አባቴ። እዚህ ጋር የኛ ትልቁ ዓላማ ፕሮቴስታንት የሆኑ እህት ወንድሞቻችንን በፍቅር በመጽሐፍ ቅዱስ የማስረጃ ምክንያታዊ ሆነን
እዚህ ላይ ያለው ትምህርት እንዲህ ነው፣ ይሄ ስህተት ነው፣ ይሄ ሀቅ ነው፣ ይሄ እውነት ነው፣ እውነቱን ያዙት፣ ሐሰቱን ተዉት ብለን ወንድሜ ሙከራ ለማድረግ እንጂ የትኛውንም የፕሮቴስታንት አማኝ እንትን ለማለት ለማበሳጨት ለማብሸቅ ምናምን አልመጣንም። ፕሊስ እባካችሁን ያንን ተረዱ። ስትገቡ የሆነን ሰው አሁን ኮሜንት ላይ ቆይ እድል ስጡ የምትሉ ሰዎች እንዲህ እንዲወጣላችሁ ነው ገብተን ያሳየናችሁ። ይኸው እሺ ምን የምታውቀው ነገር አለ ወይ? ምንም። ሰው ስለ እምነታቸው እንኳን መሰረታዊ እውቀት የሌላቸው ሰዎች ገብተው ሳይን ባይገሉ መልካም ነው። እኛ እንዲህ አይነቱ ፍላጎት ስለሌለን ማለት ነው። ፖለቲካ የመስራት ዓላማው የለንም። የሆነን ሰው ይዘን ፕሮቴስታንት አማኞችን በዛ ሰው ለክተን ይዋቸው ተመልከቷቸው ማለት አንፈልግም። የኛ ትልቁ ዓላማ ያን ሰው ፐርሰናሊ ከተሳሳተ አይ ነው በቃ ሌላ ጊዜ ጠይቀና ተረዳ ምናምን እንላለን። ከዛ ያለፈ ከሆነ ግን ደግሞ በመሰረታዊ ማስረጃ እናወራለን። እና ባካችሁን የሆነ ልክ አንዳንድ የመጽሐፍ ቅዱስን 2% እንኳን ያክል ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታደርጉ። በቃ ብዙ አትወጣጠሩ። ሀገር ምድሩ ይያዝልኝ አትበሉ ባካችሁ። በጣም መወጣጠር እኮ ምንድን መፈንዳትም አለ። ለእሱን ቀዝቀዝ አድርጉትና በመጽሐፍ ማስረጃ እናውራ። እንዲህ አይነት ነገር ስንናገር አሁን ቀር የሚላቸው ሰዎች ተመሳሳይ የሆነ ከእውቀት ነፃ ሆነው እንደሚያክሰው አክት የሚያደርጉ ሰዎችን በምን ታውቋቸዋላችሁ መሰላችሁ? ኮሜንት ሴክሽን ላይ ፐርሰናሊ ይሄንን ሰው የሚመለከት አስተያየትና ሀሳብ ስንሰጥ ተናደው ተበሳጭቶ ኮሜንት ይጽፋል። ለምን? ተመሳሳይ አመል ስላለባቸው። ተመሳሳይ አመል መሰረታዊ እውቀት ሲኖራቸው የሆነ ጉዳይ ላይ ዲፌንድ ካላደረገን ካላወራን የሚሉ ሰዎች ስለሆኑ ማለት ነው። አፍንጫ ሲመታ አይን ያለቅሳል ያገሬ ሰው። እሺ ለሌሎችም እድል እንስጥ። ብሩክ የሚላከው ይሰማል? እንዴት ነው ፈላጊ? እግዚአብሔር ይመስገን። ቤትሽ ምን አልሽ? አይ ለልጁ ነውና ቅድም ፊልጵስዩስ ምዕራፍ 5 ሲል ነበር። ክፍል ያለው 4 እስከ 4 ነው፣ ከ1 እስከ 4 ነው ያለው። ማያንንም ቢያርም ጥሩ ነው። ለናችሁ ፈለገ ብዙ አትናደድ፣ ከኛ ጋር እናወራለን። ልንጠይቅ ነው አይደል? ቤተክርስቲያን የመጣው ከአማኑኤል ንብረት። እሺ ከአማኑኤል ንብረት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብለህ ታምናለህ? ለዛ ነው ሪኩዌስት የላክልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ምኑን ላንሳለህ? ከልጅነት ጥምቀትን ጀምር። ሰምተኛል ያልኩህን ነገር ብሩክ? ሰምቻለሁ። ያው የመለስኩልህ ምንድን ነው ያልኩህ? እስኪ ድገምልኝ። ያልኩህ የምታስተምረው ከመጽሐፍ ቅዱስ ውጭ አልከኝ አይደል ወንድሜ? ስለ ልጅነት አወራ ብዬ ነው። አንደኛው ነው ስለ ልጅነት ጥምቀት፣ አንደኛው ነው ኦርቶዶክሳውያን ገና ሲወለዱ ነው የሳቱት ብዬ ስለማምን ኦኬ ነው። እሺ አይ በልጅነት ጊዜ ምናምን ያልከኝ መስሎ ይቅርታ። እሺ ሌሎችንም ትምህርቶች አንሳል፣ ይቀጥልሽ እናወራለን። እሺ በቅዱሳን አማላጅነት ምን ይሻላል? ብዙ ነገር አለ። የክርስቶስ ኢየሱስ አማላጅነት አለማመን፣ ምን አለማመን? ክርስቶስን አማላጅነት አለማመን። እሺ አራተኛ ምንድነው? በቃ በእነዚህ እንወያይና እንትን እንላለን፣ እንቀጥላለን። አይ ነው ብዙ ናቸው ያልካቸውን እንስማቸው እስኪ አንድ ጊዜ ዘርዝራቸው። እንወያይ፣ ችግር የለውም። አሁን ችግር አለው አላልኩም። ቆይ ጉራይ ቀጥል። በጣም ብዙ ናቸው ስላልከን ባለ ኢነርጂ ሲቀጥል መሰረታዊ ነገሮች ናቸው። መሰረታዊ ነገሮች ትቸኩላለህ? አልቸኩልም። እኔም አልቸኩልም። እሺ ከመጽሐፍ ቅዱስ ውጭ ናቸው ያልካቸውን ትምህርቶች በአጠቃላይ ንገረን እኮ ነገርኩህ። በመጀመሪያ ደረጃ ሳያምኑ ታጠምቃላችሁ ህጻናቶችን አልኩህ። በመጀመሪያ የክርስቶስን አማላጅነት አሁን ስቲል እንደሚያማልድ አታምኑ። እምነት ፕላስ ስራ ብላችሁ ታምናላችሁ። አራተኛ ደግሞ እናንተ ኦርቶዶክሳውያን ስትባሉ ተፍጨርጭራችሁ ነው መዳንን የምትፈልጉት። ተፍጨርጭረን እንድናለን፣ ሰርተን እንድናለን እንጂ አንድ ጊዜ በጥንተ ሀብሶ ያለውን ነገር በሙሉ ክርስቶስ ኢየሱስ በመስቀል ላይ በሞተልን አንድ ጊዜ ያድኖናል፣ መንገዱን ከፍቶልናል። እኛ ግን ሰርተን ነው ከዚህ በኋላ ምንድን ነው በሚል እርግጠኛ ባልሆነ ሃይማኖት ያላችሁ ናችሁ። ግድ አሁን እንቀጥል ወንድሜ። ስለ ህጻናት ጥምቀት የሳታችሁበትን መንገድ ቆይ እሱን እኔ ፒክ አደርግልሃለሁ ካነሳቸው ውስጥ። ግን ተወዳጅ ወንድማችን ብሩክ እንደው ወደ ውይይቱ ከመግባታችን በፊት ፍቀድልኝና ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርክ? እንደው ነበርኩኝ። ፈቃድ ከሆነ ብትመልስልኝ። ኦርቶዶክስ ነበርክ? ኦኬ። አገልጋይ ነበርክ ወይስ? እሱን ግልጽ ማድረግ አልፈልግም። ችግር የለውም፣ ዝም ብለን እናውራ ብቻ። ችግር የለውም። አሁን እኮ ሶፊየስ እኮ ለምሳሌ ለአንተ አሁን ይሄ ህይወት የጨለመ ህይወት ነው ብለህ የጠየቀውን ነገር ብዙ ማንቆለባበስ አያስፈልግም። ለምሳሌ እኔ አሁን በቀድሞ ህይወቴ በጨለማ ውስጥ የነበርኩ ሰው ብሆን
ያንን የጨለማ ህይወት ላንቆለጳጵሱ አልፈልግም። ይልቁኑ በአንደበቴ እንዲከበር እንዲነግስ የምፈልገው የብርሃኑን ህይወት እንጂ ለውይይታችን እንዲጠቅመን ስለፈለግኩኝ ነው። ለግብአታችን ኦርቶዶክስ ነበርኩ አልኩ፣ አገልጋይ ነበር አይደለም ነበር የሚለውን ነገር የሆነን ጥያቄ ልጠይቅህ ስል ሳልጨርስ ለመልስ አትሩጥ። እሺ አሁን ምን ነበር ልጠይቀኝ ነበር? እስኪ የጠየቅኩን አሁን ቆይ በመጀመሪያ የጠየቅኩን ሳይሆን አሁን ምን ልጠይቅህ ነበር እያወራኝ ነበርኩት። ሀሳቤን ሳታገኙ መልስ ስለሰጠኝ ምን ልጠይቅህ ነበር? አልተቀባሁም። እስካሁን እስከምቀባ ድረስ ጠብቀኝ። አሁን ጠይቅ። በነብይነት አልተቀባሁም ወንድሜ። ምን ልልህ ነበር ትለኛለህ? እኔ በነብይነት ተቀብተሃል አይደለም ያልኩ ብሩክ። አንድ ጊዜ ቆይ፣ የልጆቹን ጨዋታ አንድ ጊዜ እናቁሙ። ሌሎች የሚያጫውቱ ሰዎች ጋር ሄደህ ትጫወታለህ። ቡራዬ እኔ የጠየቅኩ ጥያቄ ምንድነው መሰለ? አሁን ልልህ የፈለግኩት ነገር ምንድነው መሰለ? ከይቅርታ ጋር የሆነን ጥያቄ ገና ላቀርብልህ ስል ሳልጨርስ ለመመለስ አትቸኩል። እስኪጨርስ አድምጠኝና ከዛ መብትህ እኮ ነው። አንተ የፈለግከውን ሀሳብ እዛ ላይ መስጠት ትችላለህ። ያነሳቸው ትምህርቶች አሉ፣ እነዛ ትምህርቶች ላይ እናወራለን። ሆነም ቀረ ከዛ በፊት የኦርቶዶክስ ቤተክርስቲያን አማኝ ነበርኩ አልከን። እሺ አገልጋይ ነበርኩ ስለ ብዙ እዛ ላይ ብዙ ነገር ባላወራ አልከን። አይኑ ለግባት ይጠቅመናል። ምክንያቱም አንተም መቼም እርግጠኛ ነኝ ብሩክ፣ አሁን ላይ የትኛውንም ሀሳብ ተቃውምም አትቃወምም መቼም ኦርቶዶክስ ስለሆኑ ወንድሞች ወንጌል ብሰብክ ደስ ይላል። አይ ቲንክ አይደል? ተሳስቻለሁ። ዓላማዬም እሱ ነው። የገባሁበት ዓላማም ለኦርቶዶክስ ነው። ቴንክ ዩ። እኛም ደግሞ ዓላማችን ያ ነው። ልክ እንዳንተ ላሉ ወንድሞቻችን በመጽሐፍ ቅዱስ ማስረጃ የገባንን እውነት መግለጥ ነው የኛም ዓላማ። ስለዚህ ተመሳሳይ ዓላማ ላይ እስከቆምን ድረስ ምንም ነገሮች ላይ ብዙ እንትን ማለት የለም። ምክንያቱም አንተ ሽፍታ አይደለም፣ በፖለቲካ ጉዳይ ብትፈልግ ሰው አይደለም። ስለዚህ አሁን እንትንህን አይደለም ንገረኝ አልኩህ። ፐርሰናሊቲህን፣ የት ቀበሌ ነው የተወለድከው፣ የት አካባቢ ኖርክ ምናምን እሱን አይደለም። አገልጋይ ነበርክ ወይስ? እሱን መግለጽ አልፈልግም ብያለሁ ፈለገ። ስለዚህ ወደ ጥያቄያችን እንግባ። ለምንድን ነው ያልፈለግከው? ስለማልፈልግ እኮ። ለምንድን እንዴ? ምን አገባ? ምንም ያገባ ጉዳይ አለ እዚህ ጉዳይ ላይ እንዴ? ብሩክ አማርኛ መርጣ አውራሺ። በነገራችን ላይ ከይቅርታ ጋር ምንድን ነው መሰለህ የምናወራው መንፈሳዊ ንግግር ነው። መንፈሳዊ ሀሳቦችን ስናወራ ልክ እንዳንተ በለባጣ ማውራት አላቃተኝ። አይ ምን አገባ ስል ለዲስሪስፔክት ለማድረግ ፈልጌ አንተን ሳይሆን ፈልጋል ሳይሆን ከዚህ በኋላ ስናወራ ተጠንቀቅ ልልህ ነው። እሺ የኔ አባት ለምሳሌ እንዲህ አይነቱን አማርኛ ትዳር ካለ እዛው ትዳር ላይ፣ ቤት ካለ እዛው ቤት ላይ እንጂ እኛ ጋር መተህ እንደዚህ መናገር ይሄ የአባት ቤት አይደለም። እና ከአፍ ለምትወጣው ነገር ጥንቃቄ ውሰድ። ምክንያትህን ንገረኝ። እኔ ይሄ ቤቴ ስለሆነ አንተ ስለሆንክ እኔ ቤት የመጣው የምፈልገውን ነገር ብጠይቅህ መብቴ ነው። አንተም ደግሞ የምትፈልገውን ነገር መመለስ መብት ነው። በዛ ልክ ግን ምክንያት መሆን ይኖርብሃል። የኔ አገልጋይ መሆን አለመሆን ወንጌል አይደለም። ስለዚህ ወንጌል ነው ብያለሁ አላልኩህም? እኔ እኮ በቃ ወደ ወንጌሉ እንግባ። ወንጌል ነው አላልኩህም? ቆይ ብሩክ ወንድማችን ተረጋጋ እንጂ ተረጋጋ አንድ ጊዜ። ኦርቶዶክስ ነበርኩ ብለህናል። አሁን ገና ላቀርብልህ ያለ ሀሳብ አለ። ስለዚህ ያንን ሀሳብ ሳትረዳው ገና ከወዲሁ አትሽሸው፣ አትፈራው። ከዚህ በፊት ቆይ ኦርቶዶክስ ነበርኩ ብለኸኛል። በጣም ጥሩ። ኦርቶዶክስ ነበርክ፣ በአገልግሎት ዘርፍ ላይ ነበርክ ወይስ በምዕመንነት ህይወት ላይ ነበርክ? ወንድሜ ፈለገ በቃ ችግር የለውም ቶ እሺ ቶ በቃ የማትናገርበት ምክንያት ምን እንደሆነ መገመት እኛ አይቸግረንም። ኦኬ ቶ ኦርቶዶክስ ነበርክ፣ ፕሮቴስታንት እንድትሆን ያደረገህ ነገር ምንድን ነበረ? እሱ ምክንያት ንገረን። ነገር ቅድም ገለጽኩልህ እኮ ደረደርኩልህ እኮ አንዱን አሁን እሱን ሀሳቦች ቆይ እናወራባቸዋለን። ፎር ዘ ፈርስት ታይም አንተ ፕሮቴስታንት እንድትሆን ያደረገ ከኦርቶዶክስ አማኝነት ፕሮቴስታንት እንድትሆን ያደረገ ግን አጋጣሚው ምንድን ነበረ? እባክህ ፖዘቲቭ ሆነ መልስልን ብሩክ። እኮ እየመለስኩልህ እኮ ነው እንዴ። አዳምጥ እንጂ ለምን ወጣ ነው ሞራሊ ጥያቄ ለምን ወጣ ከኦርቶዶክስ ነው። አመሰግናለሁ ስለጠየቅኝ። ይህን ጥያቄ የወጣሁበት ነገር ብዙ ነው። ኦኬ በምናነብበት የመጀመሪያው ሰላምን የተጠመኩ ነኝ የነበርኩት። ሰላምን የተጠመኩ ነበርኩኝ። የመንፈስ ቅዱስ ስጦታ ምን እንደሆነ አላቅም፣ አሁን እናንተ እንደማታውቁት ማለት ነው። ሶስተኛ ነገር የክርስቶስ ኢየሱስን አማላጅነት ወደ ቅድስተ ቅዱሳን ደሙን ይዞ መግባቱን አሁንም ስቲል ዕብራውያን 7 ላይ እንደተጻፈ ስቲል እንደሚማልድ ለዘላለም አማላጅ መሆኑን አታምኑም። ኦኬ ድህነታችሁ የተረጋገጠ አይደለም። ስቲል ሰርታችሁ መዳን የምትፈልጉ ነው። ይበቃል። በቃ ነው አጨርሰው፣ ችግር የለም። ወደ ዋናው ሀሳብ ልግባ። ምን አለ መሰላችሁ? እሺ ፖዚቲቭሊ እኔ ስጠይቅ የነበረው ሀሳብ ጀስት በወንድምነት አንድ ሰው ኦርቶዶክስ ቤተክርስቲያን አማኝ ነበረ፣ ሰው ምን ያክል የቤተክርስቲያንን ትምህርት አውቆ ፕሮቴስታንት ሆነ የሚለውን ሀሳብ ለማግኘት ብቻ ነበረ። ብራዘር አንተ ግን
በቃ ጀስት ፎከስ ያደረገው ብሶት ላይ ነው። እንዲህ ብላችሁ እናንተ እንዲህ ናችሁ እንዲያታብሩ። ቆይ አንድ ጊዜ እባክህ። በቃ አንተ አሁን ፎከስ ያደረገው ብሶት ላይ ነው። ስለዚህ በቃ ጀስት አውቆ የተኛም ቢቀሰቅሱት አይሰማም ስለሆነ ነገሩ በቃ እዛ ዛትማች አንሂድ። በቃ እሱን ተወው። ካነሳችሁ ሀሳቦች ላይ በጣም ብዙ የተለያዩ ትምህርቶችን አንስተሃል። አንድ በአንድ ባለን ጊዜ ላይ እናያለን። ከየትኛው እንጀምራለን? ከሳልቬሽን እንጀምራለን። ኦርቶዶክሳን እምነትና ስራ እምነትና ስራ አንተ አይደለህ የምትመርጠው ብሩክ። አይ ገና ብሩክ ይሰማሃል? ድምፄ ይሰማኛል። አውራሽ ይሄ የአባት ቤት አይደለም ብሩክ፣ እባክህን አንዳንድ ጊዜ አመላችሁን ቢያንስ ሌላ ቦታ ትታችሁን። እኔ እንዳንተ አይነት አመለ ሸጋ የሆኑ ሰዎችን ነው ቀን ሙሉ ማስተናግደው። አንድ ሰው ነኝ። ስለዚህ አንተ በቻልኩ አቅም ጣልቃ እየገባ ለመግባት አትሞክር። እሺ ተረጋጋ። ያነሳቸው ሀሳቦች በአጠቃላይ አሉ። ቅድም እንዳልኩት ከመጣሽ እኛ ጋር ማርያም ተምጣሽ ነው። ከመጣህ እንኳን መጣ፣ ካነሳው እንኳን አነሳው። ያነሳውን ሀሳብ በአጠቃላይ እኔ ያለሁኝ አሁን ከእኔ ጋር ታወራለህ። አንተ መርጠህ አይደለም። ኦኬ አንተ ፈለግከው በፈለግከው አኬድ ሆኖ አይደለም። እኛ ባቀረብነው የላይቭ ስትሪም ላይ ባለው ኦኬ መርሃ ግብር አይነት በዛ መልኩ እንቀጥላለን። ስለዚህ ተረጋጋ። በመጽሐፍ ቅዱስ ማስረጃዎች ያላነሳቸው ሀሳቦች በአጠቃላይ መጽሐፍ ቅዱስ ሀሳቦችን እያነሳን እናወራለን። ትቸኩላለህ ወይ ስልህ አልቸኩልም ብለኛል ብሩክ። የእኛም አንቸኩልም። እሺ ቅድም እንደተባባል ነው። ስለዚህ እኛም አንቸኩልም። ተረጋጋ። እያንዳንዱን ሀሳብ በመጽሐፍ ማስረጃ እያነሳን እናወራለን። ሰዎች በማመን ብቻ የሚለውን ሀሳብ ከመቀጠል በፊት ኦርቶዶክስ ቤተክርስቲያን በእምነትና በስራ ታምናለች፣ እንዲህ ብላ ታስተምራለች የሚል ሀሳብ አቅርበልህን ነበረ። ኦኬ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ብሩክ? እሺ ልመልስ። ሰዎች ሰዎች በማመናቸው ብቻ ይድናሉ። ሲድኑ ግን የሚቀበሉት መንፈስ ቅዱስ አለ። በመንፈስ ቅዱስ ቆያ ልመልስልህ እንዴ? እንደዚህ አይነት አካሄድ አትሂድ ብራዘር። አሁንም ቅድም እንዳልኩ ልመልስልህ ብለኸኛል ወይስ አላልከኝም? አላልኩም። ኢየሱስ ጌታ ነው ወይስ አይደለም ብሩክ? የጌቶች ሁሉ ጌታ፣ የነገስታት ሁሉ ንጉስ፣ ኃያል አምላክ ነው። በቃ ልክ አይደለም ብለህ ታምናለህ። ቤቲሻ እስከዛ መጽሐፍ ቅዱስ አውጪና ተባበሪን። አንድ ጊዜ መጽሐፍ ቅዱስሽን ካሜራ ከፍተሽ አዘጋጅልን ብሩክ። ምለውን ነገር አንድ ጊዜ በደንብ አዳምጠኝ እሺ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወይስ አታምንም? የሚቀድመው አዎ አምናለሁ ወይም ደግሞ ብሩክ ጨረስኩ። ጥያቄ ምንድን ነው የጠየቀኝ ጥያቄ? ሰው በእምነት ብቻ ይድናሉ ያልከኝ ብዬ አይደለም የጠየቅኩ። እንደዛ ብዬ አይደለም የጠየቅኩ። ቃል በቃል ልበልልህ አንተ አልከውን እንደዛ ነው የፈለግከው? እኔ እንደዛ ብዬ አልጠየቅኩም። ጥያቄ ልደግምልሃለሁ ብሩክ። አሁን ይኸውልህ ትልቁ የተቸገርከው ነገር ምንድን ነው መሰለህ? በኔጌቲቭ ኢነርጂ ነው የመጣው። በኔጌቲቭ ኢነርጂ ከመጣ ሰው ጋር ደግሞ ማውራት በጣም ከባድ ነው። አዋቂ የሆነ ሲሆን በኔጌቲቭ ኢነርጂ ስለ ምንም ብለህ ነው የምትመልሰው። ለምሳሌ እግዚአብሔር አምላክ እንደሆነ ታምናለህ ወይስ አታምንም ብሩክ? ኧረ ፈለገ እሺ አምናለሁ አልኩ። በቃ በእምነት ይዳናል። አቋም ይሄ ነው። እሺ ቀጥል። የጠየቅኩህን ጥያቄ ብቻ መልስልኝ። አሁንም ያልጠየቅኩህን ተቃራኒ ነው የምትሄደው። በኔጌቲቭ ኢነርጂ የመጣው ምን ለዛ ነው ብሩክ። እግዚአብሔር አምላክ እንደሆነ ታምናለህ ወይንስ አታምንም? ስለማምን ነው እዚህ ያለሁት። አምናለሁ። ስለማምን ነው እዚህ ያለሁትን ብለህ አይደለም መመለስ ያለብህ። ታምናለህ ወይስ አታምንም? አጭር መልስ። አምናለሁ ፈለገ። እንደዛ ነው የምፈልገው። እሺ ብሩክ ስንቀጥል አሁንም በቻልነው አቅም ልክ እንደዚህ እያለን የምንቀጥለው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይስ አታምንም? አምናለሁ ወይም አላምንም ብለህ መልስልኝ። እሺ እንዳላብራራ ፈልገሃል? አምናለሁ። ቀጥል። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታምናለህ ወይስ አታምንም ስንልህ አምናለሁ ብለህናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቤቲሻ ታወጫለሽ። እኔም አንተ ምና ድምፄ ይሰማል? ተረጋጋና አዳምጠኝ። እዚህ ጋር እኔ አዳምጠኝ እባክህን ወዳጅ። እኔ አንድን ትምህርት አው እንዲህ ነው
ማምነው ብዬ የምናገረው መጽሐፍ ቅዱስ ላይ እስካለ ድረስ ነው። ስለዚህ ምን እናደርጋለን መሰለ፣ እኔ እናንተ የተለያየ አይነት አመለካከት ያለን ሰዎች ነን። አንተ አንድን ሐሳብ ከመጽሐፍ ቅዱስ ውጭ የምትነግረኝ ከሆነ ለእኔ ተረት ተረት ነው የሚሆነው። ሰው ተረት ተረት የመስማት ፍላጎቱ የለኝም። ምናልባት እንደ አንተ አይነት መሰል ለሆኑ ሰዎች አሜን የሚያስብል ንግግር ልትናገር ትችላለህ። ከኛ ጋር ግን ስታወራ ጥንቃቄ ያስፈልጋል። ብራዘር የምታወራው በማስረጃ ነው። እኛ ክርስቲያኖች ነን። በቃ ስለዚህ ምን ታደርጋለህ? አሁን ላልከው ሐሳብ የሚገዛ የመጽሐፍ ቅዱስ ማስረጃ ታወጣልኛለህ። ቤቲሻ ከፍተሽ አንቺ ታነቢለታለሽ፣ ከፈለገም እሱም ያነበዋል። መጽሐፍ ቅዱስ ጥቅሱን ንገረን፣ ምን ላይ እናውጣ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እሺ እኮ አልኩኝ። ቆይ አንዴ ለመስማትም አንዳንዴ እንትን በለኝ። እሺ ጆሮ ስጠኝ አንዳንዴ። እሺ ማስረጃ ብቻ ስጠን። ልሰጥህ ነው። በእምነት ብቻ ያምናለሁኝ። ከእምነት በኋላ ግን ምን ላይ እናውጣ? ያንተን ሐሳብ ተወው። መጽሐፍ ቅዱስን አውጣልኝ። ጌታው አይሰማም እንዴ የምለው? ያንተን ወሬ ተወው። ለእኔ ተረት ተረት ነው። መጽሐፍ ቅዱስ ላይ ምን ላይ እናውጣ? እሺ ሕዝቅኤል 36:26 ነው። ጨለ ትንቢተ ሕዝቅኤል ብሎ ኪዳን ላይ ምን ነው ከፋሽ? ኤፊ ነሽ እንዴ? እንዴ ነሽ እንዴ? ደህና ነሽ? ደህና ነኝ። እሺ ምዕራፍ ስንት? 36 እሺ ቁጥር 26 እና 27 እስከ 28 ድረስ 26 ታለ ብዙ ያለ ስለሆነ አንቺ ብታነቢ ሞር የተሻለ ነው። ያው አቀርብልሃለሁ፣ ማንበብ ትችላለህ። አንቺ አንብቢ ግን ሰማ እንትን ነው አጭር ስለሚሆን አንቺ አንብቢልኝ ስለምታዩት በደንብ አስተጋልሃለሁ። እሺ በጌታ ስም አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ። የድንጋይም ልብ ከስጋችሁን አወጣለሁ ይላል። ከስጋችሁ ውስጥ አወጣለሁ፣ የስጋም ልብ እሰጣችኋለሁ፣ መንፈሴ በውስጣችሁ አኖራለሁ። ትእዛዜም እስከ ሄዳችሁበት ፍርድ ትጠብቃለች ታደርጋለች። አይ ቆይ ኤፊ ወይኛ እናንብበው አንዴ ስታነብ ቆይ ወይ ሰፋር ግን ያውና አንብበው አንዴ። አዲስ ልብ እሺ፣ አዲስም ልብ እሰጣችኋለሁ። አንዴ እሺ፣ ቆይ አንዴ እንደሱ አይሆንም። ትንሽ እንትን በይውና ወይ ትልቁ ላይ አድርጋት እስቲ ፈለገ በደንብ አይታይም። የተቆራረጠ እሺ፣ አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋይም ልብ ከስጋችሁ አወጣለሁ። አዲስም ልብ እሰጣችኋለሁ። እሺ፣ አዲስም ልብ እሰጣችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋም ልብ እሰጣችኋለሁ፣ መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉታማላችሁ። ለአባቶቻችሁ በሰጠው ምድርን በደል ትኖራላችሁ፣ ሕዝብም ትኖራላችሁ፣ እኔም አምላካችሁ እሆናችኋለሁ። በቃ እዚህ ጋር ምን ይላል? እያብራራ ሂድ። በትእዛዜ ማስሄዳችኋለሁ ሲል የሚያስሄደን ማን ነው? እግዚአብሔር ነው። አንድ ሰው በክርስቶስ ኢየሱስ አምኖ ይድናል፣ ድነቱ ይጠበቃል። ከዛ በኋላ ግን በሚመጣው እንትን መንፈስ ቅዱስ ግን በእኛ ውስጥ ሆኖ ምን ያደርጋል? ትእዛዙን የጠየቁት ጥያቄ ምንድን ነው? ቆይ ስማኝ፣ እንድሰማ እንዴ ስማ፣ የሆነ ነገር ስታወራ እኔ ቁጭ ብዬ አላዳምጥም። ብራዘር ቆይ፣ ቤቲሻ አንድ ጊዜ ቆይ። ወንድማችን ብሩክ የጠየቁት ጥያቄ ምንድን ነው? ለምሳሌ ስምን ስጠይቅ ስለ ወረዳ አታብራራልኝ ብያለሁ። በእምነት ብቻ ይዳናሉ ያልከው እኔ እንደዛ ብዬ አልጠየኩም። እኔ እንደዛ አይነት ጥያቄ አልጠየኩም። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይ ስንል ኦፍኮርስ አምናለሁ አልከን። ሰው አንድ የመጽሐፍ ቅዱስ ጥቅስ ስጠኝ ነው ያልኩህ። እስካወራ ድረስ አዳምጠኝ ወዳጅ። አንተ እኮ ስትቀባጠር ቁጭ ብዬ ነው የሰማሁህ። የማይሆን ነገር ስታወራ ማለት ነው። ቆይ እባክህን አዳምጠኝ። የማይሆን ነገር ስታወራ እኔ ቁጭ ብዬ ነው ያደመጥኩህ።
እንደው ይውጣለት ብዬ ማለት ነው። ምክንያቱም አሁን አረባክ ቆይ ብልህ አካኪ ዘራፍ ልትል እንደምችል ስለማቅ እስኪ ቆይ ዝም ብዬ ልይ ብዬ ነው ጸጥ ያልኩ። ሰዎች በማመናቸው ብቻ ሌላ ምንም ነገር ማድረግ ሳይጠበቅባቸው በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር ማስረጃ ስጠን ያልነው። በማመናቸው ብቻ ማለት ኦልሬዲ እያወራን ያለ ነው ስላመኑ ሰዎች ነው። ሰዎች ካመኑ በኋላ ካመኑ በፊት ምናምን የሚል ሀሳብን ያላነሳውልህ። ኦፍኮርስ በነገራችን ላይ የክርስትና ሕይወት የሚጀመረው በመዳን ነው። በመዳን ብሩክ ማውሎ ለአንተ ነው። በደንብ አድርጋ አዳምጥ እሺ። የክርስትና ሕይወት የሚጀመረው በመዳን ነው። አዎ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። ምንም ጥያቄና መልስ የለውም። እንዲህ አይነቱን ጉዳይ እኛ ክርስቲያኖች ለድርድርና ለክርክር የምናቀርበው ጉዳይ አይደለም። አጭርና ግልጽ። እኛ ለአንተ ያቀረብንልህ ጥያቄ በመጀመሪያ አምናለሁ ላልከው ጉዳይ፣ የትኛውን ጉዳይ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ላልከው ጉዳይ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ኦልሬዲ እነዚህ ሰዎች ያመኑ ሰዎች ናቸው፣ ያላመኑ አይደሉም። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ላልክበት አንድ የመጽሐፍ ቅዱስ ማስረጃ ያውጣለን። አውጪ ፋላሲ እንዳሰራ ዮሐንስ 10 ነው። አንድ አሁንም አዳምጡ። አሁን ለጠየቁት ጥያቄ ጥቅስ እያወጣ ነው። ሁላችሁም 10:27 ነው። ዮሐንስ መልእክቱ ነው ወንጌሉ ነው? ብሩኬ ዮሐንስ ወንጌሉ ነው ወይስ መልእክቱ? ወንጌሉ ዮሐንስ ወንጌል። እሺ ስንት? 10:27 እስከ 28 ድረስ ታነብልናለሽ። 10:27 እሺ ጌታ ኢየሱስ ክርስቶስ ንግግር ነው እንግዲህ 27 ምን ይላል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ በእጄ ማንም አይነጥቃቸውም ይላል። እሺ ፈለገ ቀጥል እንጂ ፈለገ። ብሩክ በሕይወት ደስተኛ ነህ? በጣም ደስተኛ ነኝ። ያው ያሳዝናል። ምን አለ መሰለህ በዚህ ልክ ይሄን ያክል ባትታለል ደስ ይለኝ ነበረ። የጠየቅን ጥያቄ ሌላ። አሁን እግዚአብሔር አምላክ ላመኑት የዘላለም ሕይወት አይሰጥም ወይስ ይሰጣል የሚል ሀሳብ አላነሳልንም። እኛ የምንጠይቅ ሌላ፣ አንተ የምታወራው ሌላ። እንዴት ማስረጃ እንደሚሰጥ ላሳይ። ቆይ በቃ ተው። አሁን እሱን ምን ከሄደ ውሻ ጮኸ ይባላል። አሁን እሱን በቃ ይሄኛውን ንግግሩን ተወውና ጥቅስ እንዴት እንደሚሰጥ ላሳይ። ቤቲሻ የመጽሐፍ ቅዱስ ማስረጃ ታውጪልናለሽ? አንቺን በትልቁ ላድርግ። ብራዘር ወንድማችን ብሩክ አብረን ትቀጥላለህ። ይሄ በእምነትና ስራ ዙሪያ የቤተክርስቲያን ትምህርት ስህተት ስለሆነ ነው የወጣሁትም ስትል ስለነበረ እንደ ብሶትም ስላቀረብከው በመጽሐፍ ቅዱስ ማስረጃ አብረን እንቀጥላለን። ምንድን ነው የምታመጣው አንተ? ስለ ስራ ልታመጣ ነው አይደል? አንተ እኔ እያወራለሁ እስከ ምንድን ነው? ኧረ እባክህ ምን ሆነህ ነው ኮሽ የሚልብህ ወዳጄ? በመጽሐፍ ቅዱስ የማስረጃ እናውራን ያልኩህ ለምንድን ነው እንዴ? ለምን እየጠቀስኩ ብሩክ እባክህን ወንድሜ ተረጋጋ። አሁን እኮ እኔ ይኸውልህ ጨጨጨጨጨጨ ስላልክ እኮ ጌታ ምስክር እኔ አይደለሁም ታች ያሉ ሰዎች የሚያዳምጡ። ከቻልክ ልክ እንደኔ ተረጋግተህ በመጽሐፍ ቅዱስ ማስረጃ ማውራት የምትችል ከሆነ እኔ 2 ጊዜ እድል ሰጠው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ። ታምናለህ ወይስ አታምንም? አምናለሁ። ኦፍ ኮርስ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ አልከን። እሺ አንድ ጥቅስ አምጣ። አንተ የምታወራው ሌላ ነው። አንድ ጥቅስ አልሰጠህንም። እኛ ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለን አናምንም። ኦፍ ኮርስ ሰዎች የመዳንን ሕይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው። ካመኑ በኋላ ግን በበጎ ስራ መጽናት አለባቸው ብለን እናምናለን። እምነትና ስራ ብላ ያበጠለጠልከውን የቤተክርስቲያንን ትምህርት በመጽሐፍ ቅዱስ የማስረጃ እንዴት እኛ እንደምናስተምር ቁጭ ብለን እናሳያለን። አብረን እኔ እናንተ ዲስከስ እያደረግን እንቀጥላለን። እሺ ቤትሻ ዮሐንስ ወንጌል ምዕራፍ 15 ነው ጭልን። ሁላችሁም ተከታተሉ። እዚህ ውስጥ ያላችሁ ሰዎች ስለ ወንጌል እንድታወራኝ ነው። ስለ ስራ እንዳታወራኝ ግን አሁን ስለ እምነት አወራኝና ከዛ ስለ ስራ እናወራለን። ብሩክ አንተ ስላስቆምከኝ ማለት ብሩክ የሰማኝ ነው። የጠየቁን ጥያቄ አላስፈላጊ ቦታ ሄደ ስትቀባጠር ቁጭ ብዬ ነው ያዳመጥኩ። አንተ የምትቃወሙ ሀሳብ ካለ ቆይ ከዚህ በኋላ ስሜትን እንቆጣጠርልሃለን። እኔ እባካችሁ ብሶት ያለባችሁ ሰዎች ብሶታችሁን አታስቀድሙ። በመጽሐፍ ቅዱስ የማስረጃ ማውራት የምትችል ከሆነ ቁጭ ብለህ ታወራለህ። ካልቻልክ ቀድሞውኑ የነበረን ጭራ ለመያዝ ነው ብራዘር። የምትችል ከሆነ በመጽሐፍ ቅዱስ የማስረጃ ከኛ ጋር ታወራለህ። ከዛ ውጭ ግን አካኪ ዘራፍ እንደዚህ በዚህ ወጥቶ እሱን አቁሙ። ነገር አያዛልቀንም። እሺ ሁላችሁም ተከታተሉ። ኦኬ
የዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ አብዝቶ እንዲያፈራ ያጠራዋል ይላል። ከዛ ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። በቃ ይበቃል። 6 እሺ ብሩክ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል በእርሱ ምን ያላሉትን ነው? በእሱ ያላመነ። ቴንኪዩ በቃ በጣም አሪፍ። በእኔ የማይኖር ማለት ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ያላመነ ማለቱ ነው። ኦኬ ከዛ በኋላ ምን ይላል? ቁጥር 6 እዛው ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። በአጭሩ በጌታችን በኢየሱስ ክርስቶስ ያላመነ ሰው ከጌታችን ከኢየሱስ ክርስቶስ ጋር እድል ፈንታ የለውም ማለት ነው። ቡራ ተስማማን አይደል? እሺ ምንድን ነው ሀሳብ? አልገባኝም። ሀሳብ እዚህ ላይ ተስማምታል አልተስማማህም? በክርስቶስ ያላመነ ሰው ከክርስቶስ ጋር እድል ፈንታ የለውም እያለ ነው ይሄ መጽሐፍ ቅዱስ ክፍል። ተስማማ? አዎ በጣም ጥሩ። አንድ ጊዜ ቁጥር 2 ላይ ተመለሽ። በእኔ የማይኖር በክርስቶስ ያላመነ ነው ብለናል። ተከታተሉ። እሺ ቁጥር 2 ምን ይላል? አንብብልን ብሩክ። አንብበው አንተ አይደል መጣ? አንብበው እንጂ አንተም። እሺ ልትል አይ ሀሳብ ስላልገባኝ ነው። ሀሳብን ብነግርህ አንብበው። ጀስት አንብብ። አሁን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እሺ በጣም ጥሩ። ኦኬ ሁላችሁም ተከታተሉ። ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ በእኔ ያለውን አለ። ቅድም በእኔ የማይኖር ብሎ ነበረ። በእኔ የማይኖር ምንድነው ስንል ብሩክ ምን አልከን? በእርሱም አያምን። እሺ ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል ደግሞ ምን ማለት ነው? እንደ ይሁዳ ያሉትን ማለት ነው። እሺ ቀድሞ ስመንት ስለ በእኔ ያሉትን አሁን የጠየቁት ብቻ መልስልኝ። በእኔ ያለው ምን ማለት ነው? ፕሊዝ ሀሳቤን አትገድበኝ። በእኔ ያለው ምን ማለት ነው? በእኔ ያለው ደግሞ የሚያምነው ማለት ነው። የሚያምን ማለት ነው። በጣም ጥሩ። አንተ በክርስቶስ ነህ ብሩክ? የስ በጣም ጥሩ። ስለዚህ በእኔ ያለውን ማለት በክርስቶስ ያመነ ማለት ነው። ኦኬ በክርስቶስ ኢየሱስ አምነው ፍሬ የሚያፈሩትን ሁሉ አብዝቶ እንዲያፈራ ያጠራቸዋል ይላል። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠራቸዋል ይላል። በዚህ ሀሳብ ተስማማለህ አይደል ብሩክ? አንተ ኧረ ተስማምቼ ነው እያወራ ያለሁት። ሀሳብ ወደ ሀሳብ በጣም ጥሩ። በቃ ቆይ እዚቹ ከላይ ያለችውን ሀሳብ ደግሞ አንድ ጊዜ እናስቀድም። በእርሱ አምነው ፍሬ የማያፈሩትን ምን ይላቸዋል ይላል? እስኪ አንብበልኝ ከእንደገና። ምንን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እሺ በጣም ጥሩ። በእርሱ አምነው ፍሬ የማያፈሩት ሁሉ ምን ይደረጋሉ ማለት ነው ብሩክ? ያላመኑ ናቸው እያልኩ ነው። ቅድም አልሰማኸኝም? በእኔ ያለውን ያለው ጌታችን ኢየሱስ ክርስቶስ ምን ማለት ነው ብያለሁ ቅድም። ምን አልከኝ አንተ ራስህ? በእኔ ያለውን ምን ማለት ነው አልከኝ? የማያምኑትን አይደል ያልኩህ? በእኔ ያለውን ቆይ በእኔ ያለውን አንተ በክርስቶስ ነው ወይ ስልህ አዎ ምን አልክ? አዎ ነኝ አልክ። ምን ማለት ነው ብሩክ? በእኔ ያለ ክርስቶስ በእኔ ስለሚኖር እኔም በክርስቶስ ስለምኖር። ወዳጄ ወደ ሌላ ነገር አትሂድ። አንተ በክርስቶስ ነህ ወይ ስልህ አንተ በክርስቶስ ነህ ወይ ስልህ አዎ ነኝ ብለሃል። በክርስቶስ ምን ያልኩ ነኝ እያልክ ነው አንተ? ያመንኩኝ ነኝ እያልኩ። በቃ ቴንኪው። ሶ ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ ቁጥር 2 ላይ በእርሱ አምነው ስላሉ ሁለት አካላት ይናገራል። የተለያዩ አካላት በእርሱ አምነው ፍሬ ስለሚያፈሩ፣ በእርሱ አምነው ፍሬ ስለማያፈሩ። እሺ ጌታችን ኢየሱስ ክርስቶስ በእኔ ያለውን በእርሱ አምነው ፍሬ የሚያፈሩትን ምን ይደረጋሉ አለ? በእሱ አምኖ የኔ አባት እባክህን አዳምጠኝ ብሎ ሆነ ነው። በእሱ አምኖ የሚል የለም። ሳትጨምራ በእኔ ያለውን ምን ማለት ነው? በቃ በእሱ አምኖ አትበል። በእኔ ያለውን ምን ማለት ነው? እሺ አስተካክል። በእኔ ያለውን ምን ማለት ነው? ቆይ ስማኝ፣ አዳምጥ። እንደ ይሁዳ በእኔ ያለውን ምን ማለት ነው? ሌላ ነገር አትሂድ፣ እዚሁ ላይ መልስልኝ። በእኔ ያለውን ሲል ምን ማለት ነው? በክርስቶስ እናምናለን የሚሉ ስማኝ፣ ልመልስልህ። በእኔ ያለውን ሲል ምን ማለት ነው? እሺ ልመልስልህ። በቀጥታ መልስልኝ። ፈለገ ተረጋጋ፣ ድሮ ተረጋጋ። ልመልስልህ። አንተ ግን ቀጥታ መልስልኝ። እሺ ይሰማኛል። እሺ ይሰማሃል። ፍሬ የሚያፈራው በእኔ ያለውን ሲል በክርስቶስ እናምናለን የሚሉ ሐሳዊ የሆኑ ቆይ እነማን እንደሆኑ የነገርኩህ እኮ ነው። እነማን እንደሆኑ አንተ በክርስቶስ ነህ ብሩክ? ኧረ በጌታ ስም ፈለገ አዮኬ በክርስቶስ ነህ? የስ ብሩክ አንድ ማይክል ሚውት ላድርገውና አንድ ነገር ላስጠንቅቅ። የምናወራው ስለ መጽሐፍ ቅዱስ ነው። እኔ ፐርሰናሊ ሰዎች የመንደር ወሬ እንዲወሩ አልፈልግም። ላይቭ ላይ ገብተው ፕላስ በአፍ እንድትጸዳዳ አልፈልግም። እሺ የምናወራውን የመጽሐፍ ቅዱስን ሀሳብ በመጽሐፍ ቅዱስ የማስረጃ መመለስ ሲያቅት ጸያፍ የሆኑ ቃላቶች እንድትናገር አልፈልግም። ምክንያቱም አንተ እንኳን ስትቀልድ ስታፌዝ እኛ
ፐርሰናሊ የማይሆኑ ነገሮችን አንተን አልተናገርንም። ስለዚህ ስነ ስርዓት ይዘህ በቻልከው አቅም በመጽሐፍ ቅዱስ የማስረጃዎች ብቻ ከኛ ጋር ትቀጥላለህ። በእኔ ያለውን ምን ማለት ነው የሚለውን እያብራራን ነው። አንተ በክርስቶስ ነህ ብሩክ? አዎ እኮ አልኩኝ። ፈለገ አንተ በክርስቶስ ነህ? በጣም ጥሩ። በክርስቶስ ምን ያልኩ ነኝ እያልክ ነው ማለት ነው? በክርስቶስ አምኜ በስትክክል አምኜ የዳንኩ ሰው ነኝ። በጣም ጥሩ። ጌታችን ኢየሱስ ክርስቶስ በእኔ ያለ እያለ አንድን እዚህ ጋር አካል ኤክስፕረስ ያደርጋል። ሁለት አካላቶች አሉ በእርሱ አምነው የተጠሩ ማለት ነው። እሱን እንመጣበታለን። በእኔ ያለውን ሲል ምን ማለት ነው? ጌታችን ኢየሱስ ክርስቶስ በእኔ ያለውን ማለት በቤተ ክርስቲያን ውስጥ ያሉ ሐሳዊ የሆኑ በትክክል ልባቸው ስለ ሐሳዊነታቸው ምናምን በኋላ እንመጣበታለን። እኔ እናንተ አብረን የምናጣረው ጉዳይ ሆናል። ያለ የሚለውን ብቻ ኤክስፕረስ አድርገው። በእኔ ያለውን ምን ማለት ነው? እሱም ብቻ ኤክስፕረስ አድርገው አንድ ጊዜ። እሺ ለመሰለ ፈለገ አሁን ስለማታዳምጠኝ ነው። በእኔ ያለውን ሲል ሌላ ነገር አላዳምጥህም ብሩክ። ኧረ አዳምጠኝ። ካላወራሁ ታዲያ አንተ ብቻ አውርተህ አይሆንም ወንድሜ። ማዳመጥ መልሱን ብቻ ነው። ኦኬ አሁን አንተ ሌሎች ነገሮችን ስታብራራ ይኸውልህ እባክህን አዳምጠኝ። ቤተክርስቲያን ውስጥ ያለ ከእሱ ፈቃድ ውጭ ወጣ ሌባ የሆነ ምናምን እሱን አንድ ጊዜ አቆየው እናወራበታለን። በእኔ ያለውን ሲል ኢየሱስ በእኔ ምን ያለ ማለቱ ነው? በእኔ ምን ያለ እሱን ብቻ መልስልኝ። እያልኩኝ ያለሁት በእኔ ያለውን ሲል ሁለት አይነት አሉ። ኦኬ በቤተክርስቲያን ውስጥ ያሉና በስተክል እነሱን እንመጣበታለን። ብሩክ የምልህን ነገር አሰማም እንዴ? ምን ሆነ ነው? ሁለት አይነት አሉ። እሱን እንመጣበታለን። በአጭሩ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል በክርስቶስ ያላመነ ብለህ እንደመለስከው በእኔ ያለ ሲል በእኔ ምን ያለ ማለቱ ነው? ብሩክ በአጭሩ መልስ። ለምን ያንቃል አንገትህን? አያንቀኝም። በቁጥር ሁለት ያለው በእኔ ያለው ኖ እሱ በመጀመሪያ ምን ማለት እንደሆነ ንገረኝ። ምን ማለት ነው? አንዴ ፈለገ ፕሊዝ። በእኔ ያለው ምን ማለት ነው? ልመልስልህ ነው። በቁጥር ሁለት ላይ ያለውን ተመርኩዤ በሚናገሩ ተመርኩዤ በእኔ ያለውን የሚለውን ልተርጉምልህ ልንገርህ ምን መሆኑ ያላመኑ ማለት ነው። ብሩክ በቁጥር ሁለት በእኔ ያለውን ሲል ክርስቶስ በእኔ ያለውን ሲል ምን ማለት ነው? በቁጥር ሁለቱ ከሆነ ያላመኑ አልኩህ እኮ መለስኩልህ። በእኔ ያለ ምን ማለት ነው? ያላመኑ ብለህናል። በጣም በቁጥር ሁለት ላይ ባለው ይኸው ቁጥር ሁለት ላይ ያለውን ይኸው ሁላችሁም አዳምጡ። በእኔ ያለውን ሲል ክርስቶስ በእርሱ ያላመኑ ማለቱ ነው አለ። አንድን ሀሳብ መሸሽ ፈርቶ ማለት ነው። ግድ የለም እንበለው። ይኸው ሁላችሁም ተከታተሉ። ክርስቶስ በእኔ ያለውን ያለው በክርስቶስ ያላመኑትን ነው። ቁጥር 6 ላይ ምን ብለን ነበረ? ወንድማችን ምን ያክል እንደሸሸ ፈርዘር ተመልከቱ። አልሸሸው። በክርስቶስ ያላመኑ ሰዎችን ጌታችን ኢየሱስ ክርስቶስ ምን ብሎ ጠራቸው? በእኔ የማይኖር ብሎ። እባክህን ጸጥ በል እናዳምጥ። ብሩክ 4 እና 5 ናት ዝለለ። እባክህን ታነበዋለህ አንተ። ኧረ እባክህን አዳምጠኝ። ጌታ ኢየሱስ እሺ በእኔ የማይኖር አለ ጌታችን ኢየሱስ ክርስቶስ። ቅድም በእኔ ያለውን ሲል ምን ማለቱ ነው ብለን ስንጠይቅ በእኔ የማያምን ማለቱ ማለት። ቁጥር 6ንም ስንጠይቀው ቅድም ላይቭ ሪከርድ የምታዩ ሰዎች ካላችሁ መጀመሪያው ፓርት ላይ ከእንደገና ታዩታላችሁ። በእኔ የማይኖር ምንድን ነው ብለን ስንጠይቀው መጀመሪያ ላይ በክርስቶስ የማያምን አለ። እሺ ቁጥር 6ም በክርስቶስ የማያምን ነው። ቁጥር 2 ላይ የተጠቀሰው በክርስቶስ የማያምን ነው። እውነተኛ በክርስቶስ የማያምኑ ሰዎች ግን ክርስቶስ ምን ብሎ እንደተናገረ ተመልከቱ። ስለነሱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ይላል። በክርስቶስ ያላመነ ሰው ምንም አይነት ሰዎች ሊሰሩ የሚችሉትን በጎ ስራ እንኳን ቢሰራ ቅርንጫፍ እስካልሆነ ድረስ ይደርቃል፣ እነርሱንም ሰብስበው ወደ እሳት ይጥሉታል። አጭርና ግልጽ። ቁጥር 2 ላይ ተመለሽ ቤትሻ። ሁላችሁም ይሁን ወንድማችን የሰራውን ስህተት በእኔ ያለውን ሲል ጌታችን ኢየሱስ ክርስቶስ በእርሱ ማያምን ማለቱ ነው። በእርሱ የማያምን ሆኖ ፍሬ የሚያፈራ ተመልከቱ። ፍሬ የማያፈራውን ቆይ አንድ ጊዜ እናቆየው። በእኔ ያለውን ብሎ ፍሬ የሚያፈራ ፍሬ የማያፈራ ብሎ ተናግሯል። ሁለቱንም በእርሱ ሳያምኑ ፍሬ የሚያፈሩትን የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያጠራቸዋል ይላል ይሄ ክፍል። ይኸው ቁጥር 2 መሰረት አድርገን ሁላችሁም ተከታተሉ። የኢየሱስ ክርስቶስ አባት እግዚአብሔር አብ ፍሬ እንዲያፈሩ አብዝተው እንዲያፈሩ ያጠራቸዋል ይላል። ኦኬ ሰዎች በክርስቶስ ሳያምኑ አብ ፍሬ እንዲያፈሩ ያደርጋቸዋል እያልከን ነው ወንድማችን? እሺ አሁን ለማዳመጥም አንዳንድ ጆሮን ስጠኝ፣ ደስ ይለኛል። የጠየቁን ብቻ መልስልኝ። ሰዎች በክርስቶስ ሳያምኑ የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያፈራቸዋል ብለህ ታምናለህ? ሳያምን እንዴት ነው የሚያፈራው? ሳያምን የሚያፈራ የለም። ቴንክ ዩ። ስለዚህ በእኔ ያሉትን ሲል ክርስቶስ በእኔ ምን ያሉ ማለቱ ነው?
እኮ ልመልስልህ ወንድሜ። አሁን አንተ 2 እና 6 አገናኝ፣ የማይገናኝ ነገር በእኔ ያሉትን ሲል ምን ማለቱ ነው? የጠየቁን ብቻ መልስ። ሌላ ቦታ ላይ አትሽሽ። አሁንም አቋሜ አንድ ነው ወንድሜ። እኔ 19 አቋም አለ አላልኩም። የጠየቁን ብቻ መልስ። የማያምኑ ያንተ አቋም እኔ ምንም አያደርግልኝ። ምን አልከኝ? የማያምኑ በቁጥር 2 አካሄድ። በጣም ጥሩ እሺ። ስለዚህ ኦኬ፣ ሁላችሁም ተከታተሉ። አሁንም እያልከን ያለው እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ አለ። ሰዎች በማመን እውነተኛ ከሆነ ከወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። እኛ የምናምነው ያንን ነው። ሰዎች ቅርንጫፍ የሚሆኑት በማመን ነው ብለን ነው። እዚህ ጋር ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል የማያምኑ ናቸው እያልከን ነው። ሰዎች በክርስቶስ ሳያምኑ ቅርንጫፍ ይሆናሉ ብለህ ታምናለህ ማለት ነው። ብሩክ ተሳስቻለሁ? ምን ትላለህ? ቅርንጫፍ ሳይሆን የጠየቁን ሰምተኛል ብሩክ? ቅርንጫፍ ሳይሆን መጨረሻ ላይ ያልከው አልሰማሁም። ኦኬ፣ በደንብ አድርጋ አደ ከላይ ባትወጣ። እሺ፣ ማወራው አንተ ስለሆነ ከላይ ባትወጣ። አልወጣሁም። ስልክ አሁን አንድን ሀቅ ለመሸሽ ብለህ አንተ ሌላ ዝብርቅርቅ ውስጥ እየገባህ ራስህን በደንብ አድርጋ አዳምጥ። እሺ ብሩክ፣ አንተ ምን እያልከን ነው መሰለህ? ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእኔ የማያምን ነው ማለት ነው አልከን። ኦኬ፣ እሺ እንቀበል። ልክ እንደዛ ብለን እንቀበል። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ማለት ነው ብሩክ? በክርስቶስ ያመነ ቅድም ኩል አስረዳ ስለኮ ለዚህ ነው እኮ አየህ እንትን ያልክብኝ ወንድሜ። የጠየቁን ብቻ መልስ። ኧረ በእናትህ እንዳስረዳ ፍቃድ እንዴ። የጠየቁን ብቻ መልስ ያልኩኝ አንተ ፖለቲካ ልትሰራ ነው? አይሆንም ብሩክ። ስማኝ፣ ጠይቀኛል። መመለስ የምችል ከሆነ ብቻ መልስ ብራዘር። ማንም ያስገደደ ሰው የለም። መመለስ እስከምችል ድረስ ትመልሳለህ። ልክ ካልቻልክ በቃኝ ትላለህ። በደንብ ነው የምችለው። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ? በክርስቶስ ያመነ ሰው ቅርንጫፍ ይሆናል። በክርስቶስ ያላመነ ሰው ግን ቅርንጫፍ አይሆንም። ኦኬ፣ በጣም ጥሩ። እዚህ ጋር ምኖች ናቸው ይላል ጌታችን ኢየሱስ ክርስቶስ። በእኔ ያለውን ሲል አልኩህ። አሁን በደንብ ምኖች ናቸው ይላል። ወራጅ አንበል እንዴ ሰውዬ፣ እንዴት ነው? አዳምጠኝ እንጂ በእኔ ምኖች ናቸው ይላል። ብራዘር ተረተረትን አላደምጥም። የጠየቁን ብቻ መልስ። ምኖች ናቸው ይላል ብሩክ። አዳምጡ፣ ጊዜ እየሰጠኝ አይደል? የጠየቁን ብቻ መልስ። የጠየቁን ሮሮና ፕሊስ አቁሙ። ብሶትን የሚያዳምጥ ሰው የለም። እዚህ ጋር ምኖች ናቸው ይላል። በእኔ ያሉትን ቆይ እንደ ቁጥር ምኖች ናቸው ይላል። ምንድን ናቸው? እዚህ ጋር አንብበው። ይሄ ያደመቀውን አንብበው። በእኔ ስማኝ፣ አሁን በደንብ አዳምጠኝ። ምንድን ናቸው? ስማኛት በለ የጠየቅኩን እዚህ ጋር የተጻፉን ብቻ አንብበው። ስማኝ፣ እሺ አዳምጠው እንደም። እሺ በእኔ ያለውን ቅርንጫፍ ምንድን ናቸው? አንድ ጊዜ አሁን ሌላ ነገር አታብራራ። እነዚህ አንተ በክርስቶስ ያላመኑ ናቸው ያልካቸው ምን ተብሎ ተጠርተዋል? እንደ ይሁዳ አይነት በክርስቶስ አምናል የሚሉ እንዳንተና እንደ ይሁዳ አይነት ናቸው ወይ ብዬ አልጠየቅኩም ብራዘር። ምንድን ናቸው ተብሏል እዚህ ጋር? ቅርንጫፍ። እሺ ቴንክ ዩ። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል? ልንገርህ። እሺ ልመልስ አሁን አዋራለሁ። ምን አማራጭ አለ? ጠቅላላ የሰሩ ኩዌስችን ፈራሃኝ በጣም። ስለዚህ አንዴ እንትን እኔ እፈራለሁ። እኔ በጣም እፈራለሁ። እፈራለሁ። እሺ አንዴ ምዕራፍ 15ን ያመጣልን ወንድማችን ፈለገ ራሱ ስለሆነ ሰው መረዳት ስለሆነ የጠየቁን ብቻ መልስልኝ። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ ብዬ ነው የጠየቁ ብራዘር። አሁን የረፍት ሰዓት አትውሰድ። የጠየቁን ብቻ መልስልኝ። እዚህ ጋር ምንድናቸው ይላል? አደመቅንልህ። ቅርንጫፍ ብለህናል። ያላመነ ሰው ቅርንጫፍ ይሆናል ወይ ብዬ ነው የጠየቁ። ፈራሃኝ ምናምን ዝባዝንኪውን ተው። ሁላችሁም ኮሜንት ሴክሽን ላይ ፈለገ ፈርቶታል እያላችሁ ጻፉለት። ሞራል እንዲሆነው አንተ የጠየቁን ብቻ መልስ። እሺ አሁን አዳምጠኝ። እሺ ያላመነ ሰው ቅርንጫፍ ይሆናል? አዳምጠኝ። ያላመነ ሰው ቅርንጫፍ ይሆናል ወይ? ያላመነ ሰው ቅርንጫፍ ይሆናል ወይ? አጭር መልስ። ልመልስ ፈለገ መልስ ልመልስ። እዚህ ጋር ቁጥር 2 ላይ በሚናገረው ነገር ላይ ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ያላመነ ሰው ቅርንጫፍ ይሆናል ወይ? ጥያቄ መጀመሪያ መልስ። ስትመልስ የጠየቅኩን ብቻ የሶሎኬሽን አይደለም የምመልሰው አባቴ፣ በመጽሐፍ ቅዱስ ነው የምመልሰው። ስለዚህ ልንገርህ፣ ያላመነ ሰው ቅርንጫፍ ይሆናል ወይ? ብሩክ ያላመነ ሰው ቅርንጫፍ ብሎ እዚህ ጋር የገለጠበት አገላለጥ ያላመነ ሰው ቅርንጫፍ ይሆናል ወይ ነው ጥያቄ ብራዘር። ልስን ፕሊዝ ልስን አንዴ። ያላመነ ሰው ቅርንጫፍ ይሆናል ወይ? አጭር መልስ ብቻ ስጠኝ። የሶሎኬሽን የፈለከው የስ ኦር ኖ እንድልህ ነው የፈለከው? ትሩ ኦር ፎልስ ማለት ይቻላል። ያላመነ ሰው ቅርንጫፍ ይሆናል ወይ? እሺ ይሆናል። ያላመነ ሰው ቅርንጫፍ ይሆናል። መጽሐፍ ቅዱስ ማስረጃ ያሰጣል። ያላመነ ሰው ቅርንጫፍ እንደሚሆን የሚናገር እንደሚሆን የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያሰጣል። እሺ ቆይ ተረጋጋ። በጣም ገፍተኝ ስለሄድክ እኔ ከዚህቹ ጋር ነው የማሳየው። ኖ ሌላ ነገር አታብራራ። መጀመሪያ የመጽሐፍ ቅዱስ ማስረጃ ያሰጣል። ኧረ ፈለገ የማዳመጥ እንትን አንድ አዳምጠኝ ወንድሜ። እኔ እየሰማሁ አይደል? አዳምጠኝ፣ ችግር የለውም እኮ የመጽሐፍ ቅዱስ ማስረጃ እባክህን። አንድ ልመልስሽ። እሺ ልመልስ ነው። ስትመልስ ማስረጃ ስጠን
እኮ ስማኛ በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ የጠየቁ ጥያቄ አብራራልኝ አይደለም ብራዘር። ሰዎች በክርስቶስ ሳያምኑ ቅርንጫፍ እንደሚሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ብሩኪ። አረ ፈለግ አዳምጠን። አረ ፕሊዝ ስለምጠይቅ ነገር ስታወራ ብቻ ነው ብሩክ። በቃ ስለምታውቅ ነው። አሁን ስማኝ እሺ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ እዚህ ጋር ሲናገር እየተናገረ ያለው ጥያቄ ሰምተኛል ብሩክ። የጠየቁን ጥያቄ ሰምተኛል። ወዳችኋለሁ እዚህ ያላችሁ ሰዎች በሙሉ የጠየቁን ጥያቄ ሰምተኛል። አዝናለሁ። ሰምቻለሁ። ምን ብዬ ነው የጠየቁ? በእኔ ያለውን ቅርንጫፍ የሚለውን እኔ የማያምን እንደዛ ብዬ አልጠየኩም። እንደዛ ብዬ መልስ የማሰማም እኮ ፈለገ የጠየቁ ምንድን ነው ብሩክ? መልሴን ስማኝ። ታከት ይኸውልህ እኔ ጋር አያስኬድም። እሺ እዛ የለመድክበት እኔ ጋር አይቻልም። የጠየቁ ጥያቄ ምንድን ነው? የጠየቀኝ ጥያቄ ቅርንጫፍ ያላመነ ሰው ቅርንጫፍ መሆን ይችላል ወይ ነው አይደለ? ሲምፕል የሆኑ ነገሮችን እዚህ ጋር ላሳያችሁ ነው አይደለ? ብሩክ ቆይ ፕሊስ እባክህ አንድ ጊዜ ተረጋጋና አዳምጥ። የመጀመሪያ ነገር አንተ በክርስቶስ ነህ ወይ ስንልህ ምን ብለህ ነበር የመለስክልን ብሩክ? በእኔ ያለውን የሚለው ሁላችሁም አዳምጡ። እዚህ ጋር አንተ በክርስቶስ ነህ ብሩክ? ድጋሚ አዎ እኮ አልኩኝ። የፈለገሽ አንተ በክርስቶስ ነህ ስትል በክርስቶስ ምን ያልኩ ነህ እያልክ ነው? በክርስቶስ ምን ያልኩ ነው? በጣም ጥሩ። በክርስቶስ ኢየሱስ ያመንክ መሆንን ኤክስፕረስ እያደረክ ነው። ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በክርስቶስ ያላመነ ነው ብለኸኛል አይደለ ብሩክ? በክርስቶስ ኢየሱስ ያላመነ ነው አይደለ? ቶር ስልክ እየገባብኝ ነበር። እሺ አዎ በክርስቶስ በጣም ጥሩ። በክርስቶስ ያላመነ ኦኬ ቅርንጫፍ ተብሎ ይጠራል ወይ? አጭር መልስ ሰጠናለህ። ከዛ በኋላ የመጽሐፍ ቅዱስ ማስረጃ ታውጣለናለህ ማለት ነው። አዎ ቅርንጫፍ በክርስቶስ ያላመኑ ቅርንጫፍ ተብለው እንደሚጠሩ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እኛ እስከዛሬ ስለናገር ማለት ነው። ምን ላይ እናውጣለን? አንተ እንዳታብራራችሁ ምንም ነገር ተረት መስማት ስለማልፈልግ ብሩክ ይወዳለሁ። ተባረክ ይወጣል መሰለኝ። ትጠለኛለህ አልኩኝ። እኔ ትጠለኛለህ አላልኩም። ማስረጃ አታብራራ ትለኛለህ እንዴ? ማስረጃ አዎ፣ ለኔ ተረት ነው ብሩክ። ባጭሩ ምን አለ መሰለህ፣ በደንብ እንድትረዳ እንደዚህ ሆኜ ልንገርህ። መጽሐፍ ቅዱስ ተረት ነው ወይ አንተ የምትናገረው ነገር ተረት ነው። መጽሐፍ ቅዱስ ተረት ነው አላልኩም። እኔ ከመጽሐፍ ቅዱስ አውጣ ያልኩህ ለዛ ነው ብሩክ። ተረጋጋና አዳምጠኝ እባክህን ብራዘር። ከመጽሐፍ ቅዱስ አውጣና ጥቅስ ስጠኝ የምልህ እኮ መጽሐፍ ቅዱስ ተረት ስላልሆነ ነው። ኦኬ አንተ የምትናገረው ነገር ግን ለእኔ ተረት ነው ብራዘር። በግልጽ ቋንቋ ጌታችን ኢየሱስ ክርስቶስ እዚህ የመጽሐፍ ቅዱስ ክፍል ላይ ቅርንጫፍ ተብለው የሚጠሩት በአጠቃላይ በእርሱ ያመኑ እንደሆኑ ከእርሱ የማያምኑ ደግሞ በእርሱ ጭራሽ ያላመኑ ደግሞ አካላት ደግሞ በእኔ የማይኖሩ ብሎ እንደጠራቸው መጽሐፍ ቅዱስ ይናገራል። አንተ ከዚህ እንግዳ የሆነ ሀሳብ አመጣለህ። ለምሳሌ ኦፍኮርስ ሰው በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ያልከን፣ እሺ በቃ ሀሳብህን እንደ ሀሳብ እንቀበል። አሁን ይህን ሀሳብህን ለእኔ ተረት ነው። እስከዚህ ፈርዘር ዝም ብለህ ያለ መጽሐፍ ቅዱስ ማስረጃነት ነገሮች እንድታብራራልኝ አልፈልግም። ስለዚህ ምን አይነት አማራጭ ሰጥተው በክርስቶስ ያላመኑ ሰዎች ቅርንጫፍ ተብለው እንደሚጠሩ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ አልኩ። የመጽሐፍ ቅዱስ ማስረጃ ስጠኝ ስለ አንተ ላስረዳ ጨዋታውን አቁሙ። መጽሐፍ ቅዱስ ላይ ምን ላይ ነው? ኤፌሶን ክፈችልኝ። ትልቁ ላይ አርጋት ክፈችልኝ። አዳምጠኝ። አሁን የሰርኒኬሽን አልመልስም። እንደዚህ የሚባል መልስ ስለሌለ እኔ እሱን መልስልኝ አላልኩም ወዳጄ። ማስረጃ አውጣ ነው ያልኩህ ብሩክ እኮ። አንድ ስማኝ በቃ ነው። አሁን ማዳመጥ ደግሞ አንድ አሪፍ ነው። አዳምጣለሁ። ምን ላይ ነው? ኤፌሶን የቅድሙ ላይ ራሱ ላይ መልሽ ሳንግባባ እዚህ ጋር። ከዛ በኋላ ወደ ሌላ እንሄድምና ክፈችልኝ። ኤፊ 15 ዮሐንስ 15። ሁላችሁም አዳምጡ። በደንብ አዳምጡ። አለሽ ኤፊ? ምን ላውጣ? ይቅርታ ውጭ ወጥቼ ነው። አንደኛ ዮሐንስ 2:19 ነው። አውጭልኝ ወንድማችን ያመነና ያላመነ አንደኛ ዮሐንስ እሺ ማለት ነው። ይቅርታ ዮሐንስ መልእክት ምዕራፍ ስንት? 2:19 እሺ 2 19 ነው የፈለኩት። እስቲ ይታያችኋል።
ላንብብላችሁ። ምንድነው ወንድማችን ፈለገ የፈለገው እዚህ ጋር ማስረጃ የፈለገው ነገር በክርስቶስ ሆነው ቅርንጫፍ ይባላሉ እንዴ? ኦኬ በክርስቶስ ያልሆነ ሰው ቅርንጫፍ ይባላል እንዴ የሚል ጥያቄ ነው የጠየቀው። እኔ ደግሞ ስመልስለት የነበረው ምንድነው በክርስቶስ ሆኖ እንደ ይሁዳ ያሉ እናምናለን የሚሉ በክርስቶስ ይሁዳ ተመርጦ እንደነበረ እንደዛ እኛ የክርስቶስ ነን የሚሉ ምክንያቱም ይሁዳ በክርስቶስ የተመረጠ እንደዛ አይደለም ያልከኝ ብሩክ። አይ በፍጹም አቁም ብራዘር በልበልበል። ይሄ ስሜታዊነትን እዚህ የለመድክበት አንተ በታወጥ የመጽሐፍ ቅዱስ ማስረጃ አዎ በክርስቶስ ያላመኑ ሰዎች ቅርንጫፍ ይባላሉ የሚል ነው። አሁን ቁጭ ብዬ እያዳመጥኩ ያለሁት እሱን ነው። ሌላውን እዛው የለመድክበት። እሺ እባክህን ፕሊስ፣ ይሄ የልጅ ጨዋታ አታደርገው። ይሄ የመንደር ወሬ የምናወራበት የልጅ ጨዋታ የምንጫወትበት ቦታና ኤሪያ አይደለም። የጠየቁ ጥያቄ በክርስቶስ ያላመኑ ሰዎች እዚሁ ያሽሞንሙኗል እንዴ? ደግሞ በክርስቶስ ያላመኑ ሰዎች ቅርንጫፍ ይባላሉ ወይ ስለ አዎ ይባላሉ ብለኛል። በክርስቶስ ያላመኑ ሰዎች ቅርንጫፍ እንደሚባሉ የሚናገር የመጽሐፍ ቅዱስ ማስረጃ ነው የምታወጣው። አላስረዳ እኔ የኔ መልስ ጣምህም አልጣምህም ሰማውና እኔ የአንተ መልስ ጥሞኛል ወይስ አልጣመኝም ብያለሁ እንዴ? ያልጠየቅኩን ጥያቄ አትመልስ። ብሩክ ስም ማን ነው? በኢየሱስ በጣም ፖለቲካ ማሰራ ማባቴ ዛሬ ተይዛል፣ አትለቀቅም አባቴ። አሁን አብራራ። ስም ማን ነው? 19 እያነበብኩ ነው ብሩክ። የጠየቅኩን ጥያቄ ብቻ መልስ። እሺ ቆይ ተረጋጋ ብሩክ። ቆይ ተረጋጋ። የሰባ ሐሳብ ያነሳ መስሎ ከሆነ ብራዘር አሁን ሞቅ አይበልጥ። ይሄ በቃ ያዘር ያስኩ ምናምን እሱን ተው፣ እዛው የለመድክበት እዛው ከኩዮች ጋር ትጫወታለህ እሱን። እኔ አሁን የጠየቅኩን ጥያቄ ብቻ መልስ። ስም ማን ይባላል ወዳጄ? ብለህ ጠርተህ ስም ማን ይባላል ትለኛለህ? ምሳሌ ነው ከእንደገና የጠየቅኩ። አሁን ይኸውልህ ትዕቢትና ትዕቢት ፕሊስ እባክህን፣ ትዕቢት በጣም ሰውን ትጥላለች። ትዕቢትህን እዛው አሁንም ከእንደገና እጠይቃለሁ። ስም ማን ይባላል? ስለ ወንጌል ለመስበክ ብሩክ ይባላለሁ። እሺ በጣም ጎበዝ። አየህ እንደዚህ ስብር ብለህ አውራ። በጣም ጎበዝ። እዚህ መወጠሩን ምናምኑን ተወው። እሺ ተረጋግተህ ራስህን ሆነ አክት ምናምን ሳታበዛ ራስህን ሆነ ብቻ አውራ። ስም ማን ይባላል ስል ብሩክ ነው ያልከው። ስምህን የነገርከኝ። ስምህን ስጠይቀህ ስለ ወረዳ እንዳታወራ። አሁን እሱ የጠየቀኝ ጥያቄ በእርግጥ ወረዴን አካቷል ምናምን አትበል። ሌላ ነገር እዚህ ጭማቂ ምናምን አትስራ። የጠየቁ ጥያቄ ጸጥ በልና ዳምጥ ወዳጄ፣ ጸጥ በልና ዳምጥ። ኢጎህን ቢያንስ እንደው ሌላ ነገር ማስተማር ቢያቀተን ዛሬ አንተን ማለት ነው ግብረ ገብ አስበረን ነው የምናስወጣ። በደንብ ተረጋግተህ አዳምጥ። የጠየቁ ጥያቄ ሰዎች ቅርንጫፍ ያላመኑ ሰዎች በክርስቶስ ያላመኑ ሰዎች ቅርንጫፍ ተብሎ ይጠራሉ ብለናል። ከዘፍጥረት እስከ ዮሐንስ ራዕይ አንተ የፈለግከውን ጥቅስ አውጣ እና ያላመኑ ሰዎች ቅርንጫፍ እንደሚባሉ ማስረጃ ስጠን ያልኩ። ሰዎች በክርስቶስ ካመኑ በኋላ አይ መልካም ነገር ሳያረጉ ምናምን አንዳንዶቹ አምነው ተሳስተው እንደዚህ ወድቀው ምናምን እሱ ንገረን አላልነን። መች ጠፋን? እሱኛ በክርስቶስ ሰዎች አምነው ኦፍኮርስ በጣም ብዙ የወደቁ ሰዎች አሉ፣ ወድቀው የቀሩ በጣም ብዙ ሰዎች አሉ። እኛውን የጠየቅንስ ያ በክርስቶስ ያላመኑ ሰዎች በክርስቶስ እንዳመኑ ሰዎች ቅርንጫፍ ተብሎ ይጠራሉ ወይ ስንል አዎ ይጠራሉ ብለናል። ማስረጃህን አውጣ፣ አንብብ። የጠየቁ ጥያቄ ነው። እኔ ያልጠየቁን ጥያቄ እንዳትቀባጠር፣ ቀጥል። እሺ አሁን ለማዳመጥ ሞክር፣ ችግር የለውም። ተረጋግቼ አወራሃለሁ። አሁን አንተ ስጠይቀኝ የዛን ጥያቄ እየነገርኩ መሀል ላይ ስታስቆመኝ መጨረሻ ላይ ምናምን አዎ ይባላሉ ወደሚል ድምዳሜ ውስጥ መጣሁልህ። እንዳላስረዳ ስለፈለግ ሳትወድ በግድ ነው አዎ ይባላል ያልከው? ኦይ አላልኩም፣ እንደዛ በጣም ጥሩ። ስለዚህ በል አውጣና አሳየኝ አሁን ያላመኑ ሰዎች ቅርንጫፍ እንደሚባሉ። ኧረ ቆይ ስማኝ፣ ቅርንጫፍ የሚለውን ቃል የፈለግከው እንደ አንተ ቆይ 19 ላይ አውጭልኝ እህቴ፣ ቅድም 2:19 ላይ በደንብ አዳምጡ ያላችሁ ሰዎች። እኔ እያልኩኝ ያለሁት ቅርንጫፍ በቁጥር 2 ምዕራፍ 15 ከቁጥር 2 ላይ ባለው አነጋገር ይወገዳሉ በሚለው በክርስቶስ ሆነው ይሁዳ በክርስቶስ የተመረጠ ስለሆነ በክርስቶስ ሆነው ግን ያልቆዩ ልባቸውን እያሳቱ አንደበታቸውን ሳይገቱ የሚያመልኩ የነበሩ እነሱ አልጠየቁም። ቆይ ልመልስልህ ነው። ቆይ ምንድን ነው የምትመልስልኝ? እኔ ጠየቅኩህ ነው አይደል? የምትመልሰው እኔ ጠየቅኩህ ነው አይደል ብሩክ? አዎ ነው። ስለዚህ እኔ ያልጠየቅኩህን ነገር እባክህን በማውራት ጊዜ አታባክን ወዳጅ። ምን ሆነህ ነው ብሩክ? እኔ ትጠላኛለህ አላልኩም። የምትመልሰው እኔ የጠየቅኩህን ጥያቄ ነው አይደለ ወይ? ምን ሆነህ ነው? ማሰማይ ከሆነ 200 ሰዎች አሉ ይታዘቡሃል። ባይዘወይ በጣም ይታዘቡ፣ ችግር የለውም ይታዘቡ፣ ይደዝማተር። አሁን እሱን ተወው፣ እሱን አይነት ልመናውን ተወውና ብሩኪ፣ እኔ አሁን ትጠላኛለህ አላልኩም። የጠየኩ ጥያቄ እናንተ የምታወራው ነገር ለየቅል ነው ብራዘር። አዳምጥ። ስለይሁዳ ጠይቄያለሁ ወይ? ስጨርስ ለየቅል ነው ትለኛለህ። ስለይሁዳ ጠይቄያለሁ ወይ?
ይሁዳ ዋን ኦፍ ቅርንጫፍ ስለ ይሁዳ እኔ ጠይቄያለሁ ወይ? አዎ ጠይቀኸኛል። ምክንያቱም ቅርንጫፍ ስለነበረ አልጠየኩም። እንዴ በቅርንጫፍ ስለነበረ እኔ አልጠየኩም። እኔ እባክህ ጊዜ አታባክን ጋይስ። አንድ ጊዜ ቆይ። ኖ ይሄን ያክል ፈርዘር ከምንሄድ ባጭሩ ቆይ አንድ ጊዜ ቤትሻ ካሜራውን ምዝሉ። ይሄ የልጅ ጨዋታ ብዙ እንዳይረዝም አንድ ነገር እናደርግ። አትወጣም። ቆይ ሚዩት አድርገው። ኖ አትወጣም። ለምን እንዴ? እኛ እናስወጣህም ብሩክ። እኛ እንደዚህ አይነት ዓላማ የለንም። በደንብ ተረጋግተህ ግን አንድ ጊዜ አዳምጠን። መጽሐፍ ቅዱስ ላይ ያለውን ቃል ጀስ ላለማመን የሄድከው ርቀት ነው። በነገራችን ላይ አሁን ስቲል ነው በቃ ልክ እንደ ልጅ እንድታወራ እያደረገ ያለው እሱን እናቁመውና አንድ ነገር ብቻ ብለህናል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍኮርስ ያገኛሉ ብለህን ነበረ። ብሩክ ተሳስቻለሁ? ብሩክ አልተሳሳትክም አባቴ። ቴንክ ዩ። ሰዎች በክርስቶስ በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል። እዚህ ላይ ማቀርበልን ጥያቄ በደንብ አዳምጥ። ለምን እንዳቀረብኩት እኔ ከዚህ የመጽሐፍ ቅዱስ ጥቅስ ጋር አገናኝቼ መልስልሃለሁ በኋላ ላይ ማለት ነው፣ ሌላ ነገር እንዳይመስል። ብሩክ ሰዎች በክርስቶስ ኢየሱስ አምነው ግብረ ሰዶሜ ቢሆኑ የዘላለም ሕይወትን ያገኛሉ? እንዴት ነው የሚያገኙት? ሰዎች በክርስቶስ ኢየሱስ አምነው ድጋሜ ልድገምልህ ግብረ ሰዶሜ ቢሆኑ የዘላለም ሕይወትን ያገኛሉ? በክርስቶስ መጀመሪያውን አላመነም፣ ግብረ ሰዶም ሊሆን አይችልም። ቀጥል። እንዴ ኖ እሱን እኮ አንተ አይደለም የምትወው። ለምሳሌ የአንተው ቸርች ጋር ህብረት የሚያደርጉ የተለያዩ ቸርቾች አሉ። ቆይ ኖ እሱን አንተ አይደለም የምትደመድመው ብራዘር። ቆይ ተረጋጋ ብሩክ ተረጋጋ እባክህ። ለምሳሌ የአሜሪካ ሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ አጽድቃለች እንደ ቸርች። የዩናይትድ ሜተርስ ቸርች እባክህን አዳምጠኝ ብራዘር፣ ተረጋጋና አዳምጠኝ። የዩናይትድ ሜተርስ ቸርች ፕሮቴስታንት የሆነች የዩናይትድ ሜተርስ ቸርችም ግብረ ሰዶሜነትን ኦፊሻል አድርጋ አጽድቃለች። የስዊዲሽ ሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ አጽድቃለች። በአሜሪካ ያለችው ኢቫንጀሊካል ተብላ የምትጠራው ቆይ እባክህን አዳምጠኝ ወዳጄ። ጌታ ሆይ አንተ ነህ አላልኩም። አንተ ነህ አላልኩም። መካነ ኢየሱሶች ወንጌላውያን ናቸው ወይስ አይደሉም? አንተ ነህ አላልኩም። አንተ ነህ ብያለሁ ብሩክ። እኔ አንተ ነህ አላልኩም። አንተ ነህ ብያለሁ ወይ? እኔ አላልኩም። እባክህ እኔ አላልኩም። በቃ ዝም ብለህ አዳምጠኝ። ኦኬ ኢቫንጀሊካል ናቸው ወይስ አይደሉም? ለምሳሌ መካነ ኢየሱስ ኢቫንጀሊካል ናቸው ወይስ አይደለችም? ብሩክ አንተ እባክህን አዳምጠኝ። እንዴ ምን ሆነ ነው አሁን? እኔ ይኸውልህ በቃ በዚህኛው ወይ አሁን ይሄኛውን አይነት ወይ አማራጭ ያደረኩት ለምንድን ነው መሰለህ? ባጭሩ ምን ያክል ትምህርት ከእውነት የራቀ እንደሆነ ለማሳየት ነው። አንተም ደግሞ ልክ በዛው ልክ ከተሳሳትኩኝ ምን ታደርጋለህ መሰለህ? ነው ይሄን ሀሳብ እንዳሰብ አንተ ብታነሰውም እንዲህ ነው ብለህ የምትቀጥለው ሀሳብ ካለ ትቀጥላለህ። ብሩክ አዳምጠኝ። መካነ ኢየሱስ ኢቫንጀሊካል ነች ወይስ አይደለችም? አልመልስም። አትመልሰው። በቃ አትመልሰው። ቆይ ግን አትመልሰው። በቃ ችግር የለም አትመልሰው። እንዴት ትመልሷለህ? ይሄ ለአንገት በጣም ከባድ የሆነ ነገር ነው። ተው እሱ ችግር የለውም። ኦኬ በአሜሪካ ያለችው ሁላችሁም አዳምጡ። በአሜሪካ ያለችው ሉተራን ቸርች ኢቫንጀሊካል ቸርች ነች። ኦኬ ኢቫንጀሊካል ቸርች ነች። ሶ በአሜሪካ ያለችው ሉተራን ቸርች ሲንስ 1991 እንደ ኤሮፓያን አቆጣጠር ነው የምላችሁ ጋይስ፣ በ1991 ዓመተ ምህረት ግብረ ሰዶሜነትን ኦፊሻል አድርጋ አጽድቃለች። ኦኬ ይህ ወንድማችን ወንጌልን የሚሰብከው ኦርቶዶክስ ለሆኑ ሰዎች፣ ሙስሊም ለሆኑ ሰዎች እንጂ መካነ ኢየሱስ አማኞችን አይደለም። ሙሉ ወንጌል ላሉ ሰዎች፣ መካነ ኢየሱስ ላሉ ሰዎች፣ ብርሃነ ሕይወት ላሉ ሰዎች ጉባኤ ቆይ ተረጋ። ማይክል ሚት እንደታው ብሬተሮች ይታርጉ ስለአንተ አላወራሁም። ስለአንተ አላወራሁም። ይህ ወንድሜ እያልክ እያወራህ እኔ ስለአንተ አይደለም ያወራሁት። አንተ ስለተናገርከው ነገር ግን አወራለሁ። በሐሳቡ ነው ስለሆነ የወንድሜ ብላ አታወራ። ራስን ችላ። ስለአንተ አላወራሁም ብሩክ። ስለአንተ ፐርሰናሊቲ ያላወራሁም። ይሄ ጥቁር ሰውዬ፣ ይሄ አጭር ሰውዬ፣ ይሄ ረጅም ሰውዬ አላልኩም እኮ። ስለ ሐሳቡ ግን ማውራት እችላለሁ። መብቴ ነው። በቃ ጸጥ ብለና አዳምጠኝ እባክህ ብሩክ ተረጋጋ። ነው በመድኃኔዓለም እንዴ! ኧረ በጌታችን እንደው በኢየሱስ ክርስቶስ ልለምን እባክህ ጸጥ በልና አዳምጠኝ። በአሜሪካ ያለችው ሉተራን ቸርች ሲንስ 1991 እንደ ኢሮፓያን አቆጣጠር ግብረ ሰዶሜነትን ይወላችሁ። ግብረ ሰዶም የሆነ ፕሮቴስታንት አለ አይደለም እያልኳቸው ያለሁት። እንደ ቸርች ኦፊሻል አድርጋ አጽድቃለች። እንደ ቸርች ነው የምናወራው። አሁን እዚህ ጋር የምታዩት ወንድማችን ኦኬ፣ አሁን በምናወራው ሀሳብ ዙሪያ በደንብ አድርጋችሁ አዳምጡ። ወንጌል ለኦርቶዶክሳውያን፣ ወንጌል ለሙስሊሞች ይላል እንጂ ወንጌል
ለሙሉ ወንጌል አማኞች ያስፈልጋል። ኢየሱስን ለመካነ ኢየሱስ አማኞች ለሉተራን እንስበክ፣ ለመሰረተ ክርስቶስ እንስበክ አይደል? ለምን በክርስቶስ እባክህን አዳምጠኝ፣ እስክጨርስ አዳምጠኝ። ወንድማችን አትበል ስለኔ አታውራ እያልኩ ካልሆነ ይኸውልህ ስሜትን መቆጣጠር የማትችል ከሆነ ብሩክ በፈቃደኝነት ታች ወረድና አሁን ቆይ ልግባ ብለህ አንድ ቁጥር ጻፍልን እናስገባ። እኛ አንተን ማስወረድ አንፈልግም። እባክህ ማይክል ሚውት አድርግና አዳምጠን። ሰው ኢቫንጀሊካል ቸርቾች ናቸው ብለህ ስለምታምን ለእነዚህ ሰዎች ወንጌል አሰብክም። እነዚህ አንተ ወንጌል የማሰብክላቸው መሰረታዊ በሆነ ትምህርት አንድ ነን ብለህ የምታምንባቸው እነዚህ ቸርቾች ግብረ ሰዶማዊነትን ኦፊሻል አድርገው አጽድቀዋል። እሺ አንድ ሰው እዚህ ቸርች ውስጥ እንደውም ፖሊሲውን ልጨርስላችሁ፣ ሰርች አድርጋችሁ ፕሊስ ተመልከቱ። የአሜሪካን ሉተራን ቸርች ብላችሁ ሰርች አድርጎ ዌብሳይታችሁ ላይ ይመጣላችኋል። አሜሪካን ሉተራን ቸርች the largest Lutheran church body in the United States. The Evangelical Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination ይናገራል እዛው የራሳቸው ድረገጽ ላይ። ከዛ ELCA የሚል ፖሊሲ አላቸው። በELCA ፖሊሲ ላይ the ELCA policy states that every LGBTQ individuals are welcome and encouraged to become members. እያንዳንዳቸው ግብረ ሰዶሜ የሆኑ ሰዎች በአጠቃላይ የቸርቹ አባል እንዲሆኑና ወደ ቸርቹ ደግሞ አማኝ ሆነው እንዲገቡ ቸርቿ ታበረታታለች። ይሄ የተቀመጠ ሐሳብ ነው፣ እኔ አይደለሁም ያልኩት። አንድ ሰው ልክ እንደዚህ በክርስቶስ ኢየሱስ አምኛለሁ ብሎ በክርስቶስ ኢየሱስ አምኛለሁ ብሎ የዚህች ቸርች አባል ከሆነ በኋላ ግብረ ሰዶማዊ ቢሆን የዘላለም ሕይወትን ያገኛል ወይስ አያገኝም? ብሩክ አጭር መልስ ቶሎ በል። በደንብ ሰምቻለሁ። አጭር መልስ ማለት ነው። አጭር መልስ ልመልስ። እሺ አሁን ጥያቄውን ሸሽቶ ወደ ምን ገባ? ግብረ ሰዶም በሚል ገባ። እኔም ሸሽቶም ጥያቄውን አሁንም እየወረደ ነው። ስለዚህ ደወሪ ወንጌል እመልሳለሁ። ይሄንን በጣም አሪፍ። አሁን ቅርንጫፍ ናቸው ወይ ቅርንጫፍ ሆነው ተቆርጠው ነው ወይ አይነት ነገር ነው። ኦኬ በክርስቶስ አምነው እንደዚህ አይነት ነገር አይደለም። በክርስቶስ አምነው እንደዛ አላልኩም። የጠየኩት ጥያቄ ድገምልኝ። እኔ ደግሜ ከማወራ የጠየኩት ጥያቄ ምንድን ነው? እስኪ ደግመህ በልልኝ። ጥያቄው ምንድን ነበር የጠየኩ? አሁን በክርስቶስ አምነው ግብረ ሰዶም ቢሆኑ ይድናሉ ወይ አይደለ? ጥያቄ ምንድን ነው? አይ እንደዛ አይደለም የጠየኩ። እሺ እንዴት ነው? በክርስቶስ አምነው ሰው በክርስቶስ ባመነ ቅጽበት ይድናል ብለህ ታምናለህ አታምንም? አንተ ምኑ ከምኑ ለምን 30 ጥያቄ ትጠይቃለህ? አዎ ያምናሉ እኮ 31 ጥያቄስ ብጠይቅ ልትመልስ እኮ ነው የገባው። ብራዘር ተረጋጋ። አዎ ሰማኛ። እሺ በትክክል በል ይኸውልህ ብሩክ አዳምጠኝ። መጀመሪያ ሰው በክርስቶስ ባመነ ቅጽበት ይድናል ብለህ ታምናለህ አታምንም? በትክክል በልቡ አንድ ሰው የዚህ ቸርች አባል ሆነ በክርስቶስ አመነ። እኔ አልጨረስኩም ጥያቄውን። ሪካርድ አድርጉ ትልኩልኛላችሁ። ብሩክ ቀጥል ወንድሜ ቀጥል ብሮ ቀጥል እየሰማሁ ነው። ስሜታችሁ የማትቆጣጠሩ ሰዎች ባትገቡ ይመከራል እንደዚህ አይነት ውይይቶች ላይ። ከቻልክ ግን ስሜትን እየተቆጣጠርክ አዳምጠን። እኔ ምንም አይነት ችግር የለብኝም፣ በሌላ ፐርሰናል የሆነ ችግር የለብኝም ከፕሮቴስታንቶች ጋር። በመጽሐፍ ቅዱስ ሀሳቦች ግን በመንፈሳዊ ቅናት ነው እያወሩ ያሉት እና እባክህ በቻልኩ አቅም ተረጋግተህ አዳምጠን። አንድ ሰው የዚህ ቸርች አባል ቢሆን ኢቫንጀሊካል የሆኑ ቸርቾች ናቸው እነዚህ። የዚህ ቸርች አባል ሆነ በክርስቶስ አመነ፣ ከዛ በኋላ ግብረ ሰዶማዊ ቢሆን ጥያቄው የዘላለም ሕይወት ያገኛል ወይንስ አያገኝም? እሺ ልመልስ። በቃ አያገኝም። ምክንያቱም መጀመሪያውንም ያመነ ስላልሆነ እያስመሰለ ነበረ። በጣም ጥሩ። አይ አሁን እኔ እያስመለሰልህ ነው ወይስ እያስመሰለ አይደለም አላልኩም። እኔ ለምሳሌ አንተ ቸርች ውስጥ ያለ ሰው አገልጋይ ሆኖ እየሰረቀ ቢያዝ ያ ሰው በእግዚአብሔር ያላመነ ሰው ነው አይደለም የምንለው። ከፈቃድ እግዚአብሔር ግን የወጣ ሰው ነው። አይሱ ድካም ነው እሱ። አይ ነው እኔ አሁን ግልጽ ሀሳብ እየተነጋገረን እኔ ለምን እኮ ወደ ሌላ ሀሳብ እንደምትሸሽ አልገባኝም። ተመሳሳይ ነገር እኮ ነው አሁን አንተ ያልከው ነው እየደገምኩልህ ያለሁት። ለምሳሌ እኔም ቤተክርስቲያን ውስጥ ለምሳሌ የኔ ፐርሰናል እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። የኦርቶዶክስ ቤተክርስቲያን አማኝ ሆኜ ከአንዲት ሴት ቦርሳ ላይ ስልክ ስሰርቅ ብያዝ አገልጋይ ሆኜ ከአንዲት ሴት ቦርሳ ላይ ስልክ ስሰርቅ ብያዝ ኦልሬዲ የሰራሁት ነገር ስርቆት ነው። ኦኬ እግዚአብሔርን ሳላም ነው አመኛለሁ ብዬ እያስመሰልኩ ሳይሆን በእግዚአብሔር ኦፍኮርስ አምኛለሁ። የዚህ ቤተክርስቲያን አማኝ ነኝ። ነገር ግን እግዚአብሔር ካዘዘኝ ትእዛዝ ወጥቻለሁ። ይሄ ከትእዛዝ መውጣት ነው። ቴንኪው። አሁን የጠየቅኩም ጥያቄ ልክ እንደዚያው ተመሳሳይ ነው። አንድ ሰው በክርስቶስ አምኖ ግብረ ሰዶሜ ቢሆን የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኸኛል። ማመኑ ብቻውን ከመወገድ ያድነዋል? ብሩክ ይሄ ግብረ ሰዶሜ የሆነ ሰው ግብረ ሰዶሜ ሆኖ የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኸኛል። ማመኑ ብቻውን ከመወገድ ያድነዋል? ብሩክ
አሁን እንዳወራም ፍቀድልኝ። እሺ አሁን በቃ ጠይቀኛል፣ መልሱ ብቻ መልስ። እሺ ልመልስ። እነዚህ ሰዎች ኦኬ ድነናል የሚሉ በቤተ ክርስቲያን ውስጥ ያሉ ግን ደግሞ እንደዚህ አይነት ከመወገድ ያድነዋል ወይ ብሩክ? የጠየቁ ጥያቄ ስለነዚህ ሰዎች አዋዋል እንድትመልስልኝ አይደለም ብሩክ። ማመኑ ብቻውን ከመወገድ ያድነዋል ወይ? እውነት ይታዘቡሃል ወንድሜ፣ ፕሊዝ በጣም ይታዘቡሃል። ኦርቶዶክሳዊ ይታዘቡሃል። ራሱ ፕሊዝ ልመልስበት። ብሩክ ባለትዳር ነው? ይቅርታ ኧረ አንተ ሰዎች ቁም ነገር እውነት ባለትዳር ነው? ኦ ማይ ጋድ ብሩክ ነው ስምህ እያልከኝ ነበር። አሁን ደግሞ ባለቤት ነህ እንደ ባለቤት አለ እንደ እያልክ ነው። እውነቴን እኮ ነው። ለምን መሰለህ እንደዚህ ጠየቁ። እንዴት ነው ከአንተ ከባለቤት ጋር እንዴት ነው ትዳር የሆነ አጽንተ የምትቀጥለው ማለት? ለዚህ እንኳን መጽሐፍ ቅዱስ የሆነ ሀሳብ እንኳን ማታዳምጥ ከሆነ እንደዚህ መሰላልክ አይደለም። በነገራችን ላይ ድምፅ ሰጥተን የምናወራው ወዳጅ ብሩክ ሚስትር እንዲህ እያልክ ነው የምታስፈራራት? ሰው እንዳይታዘብሽ እያልክ ነው የምትጫናት? ወዳጅ እንዴት ነው ትዳርን የምትመራው? አሁን እንዲህ አይነት ነገሮችን አንድ ጊዜ አቆያቸው። እሺ ይሄን የመንደር ወሬውን ለመንደር እንቶ፣ የልጅ ጨዋታውን ለልጆች እንቶ። እዚህ ጋር ስትመጣ ቅድም ብያለሁ፣ አክት ማድረጉን አቁም። አክት ማድረጉን አቁምና ብሩክ ቆይ አዳምጠኝ እባክህን ወዳጅ። አሁን እዚህ ጋር ማንግባባበት ጉዳይ ላይ ጊዜ ባትፈጅ ጥሩ ነው። አክት ማድረጉን አቁምና ራስን ሆነ በመጽሐፍ ቅዱስ ማስረጃ ብቻ አውራ። እንደኔ እኮ ማንም አይታገስም። ሌላ ቦታ ቢሆን ሀቅ ስናወራ ሌላ ቦታ ቢሆን እስካሁን ድረስ አንተ ወርደሃል። 19 ሰው ገብቷል በአንተ ፋንታ። እኛ ግን በቃ አንተ ስትናገር ይኸውልህ ስትነጫነጭ እንደ ልጅ እያባበልን፣ ስትቆጣ እንደ ትልቅ ሰው ይቅርታ እየጠየቅን ቆይ አንድ ጊዜ አዳምጠን እያለን ኦኬ ከመስመር ወጥተህ ደግሞ በጣም እንደው ማይሆን ነገር ደግሞ ስትናገር ደግሞ ቆይ አማርኛን አስተካክል እያለን ነው እሹሩሩ እያለን የያዝን ብሩክ። ስለዚህ አሁንም እባክህ እንዴ ኧረ ጌታ ሆይ ኧረ እባክህን አዳምጥ ሳወራ ብሩክ ብለሃል እንዴ ብለሃል። ያደረግከውን ነገር እኮ ነው አድርጋለሁ ብለህ ያደረግከውን ነገር ስትፈራ ግብረ ሰዶም ብሩክ ሚስት አለው ወይ በዚህ ገብቶ በዛው ትላለህ። ምኑን አስፈራ? እኔ እኮ ነው ላይቭ የከፈትኩት ወዳጅ። አሁን ለምሳሌ ቆይ በደንብ አድርጌ ልንገርህ። ቆይ እንደዚህ ከማልፈው እንደሌላ ሰው ልንገርህ በደንብ። እኔ እኮ ላይቭ የከፈትኩት እንዲህ አይነቱን የክህደት ትምህርት እኔ ማንቆለጳጵስ የምፈራ ሰው ስላልሆንኩ ነው ላይቭ ከፍቼ እያንዳንድ ና ብዬ እያስገቡ ያሉት። ኦኬ የሚፈራ ሰው ሲጀመር እንደዚህ አይነት ላይቭ ከፍቶ ኑ እስቲ እናውራ አይልም። ብራዘር ያንተንም ትምህርት የሌላውንም ትምህርት በአጠቃላይ ስለማልፈራ ነው እንዲህ ይኸው ፌስ ቱ ፌስ ኑና እናውራ እያልኩ ያለሁት። ለምንድን ነው የልጅ ወሬ የምታወራው? አሁን እኮ በቶንህ እንኳን ከድምፅህ እንኳን ከኔ በእድሜ የምትበልጥ ትልቅ ሰው ነህ። ለምን እንደ ትልቅ ሰው አትሆንም እንዴ? ይሄ እኮ አሁን ህፃናት የሆኑ ሰዎች እንኳን የማይሉትን ነገር እኮ ነው አንተ እየተናገርክ ያለው። እንዲህ አይነት ይኸውልህ ትከሻ ለትከሻ የመለካካት መንፈስ ላይ አቱን ከዛ ሙድ ውጣ። አንተን ያስገባንን ትከሻ ለትከሻ ለመለካካት አይደለም። ፈራይ እንደዚያ በቃ ደነገጠ ምናምን እንዲህ እያልክ ራስን አስደስት ከፈለግ መብት ነው። በዚህ ሶሻል ሚዲያ ላይ ግን ማንንም አይፈራም። የክህደት ትምህርት እኮ ነው። የክህደት ትምህርት የሚፈራ ነገር አይደለም እንዴ። እኔ የፕሮቴስታንት እህት ወንድሞቻችንን ትምህርት የክህደት ትምህርት እኔ ከፍ ዝቅ አድርጌ ነው በደንብ አድርጌ የምናገረው። ፐርሰናሊ ግን እነሱን አከብራለሁ። ማንንም አይፈራ ብሩክ፣ በዛ ትታላል። እሺ ወዳጄ አሁን እንዲህ አይነት አሁንም ሳወራ አዳምጠኝ። እንዲህ አይነት ኢጎህን ተወውና አክት ማድረጉን መወጣጠሩን ተወውና እንደ ኖርማል ሰው እንደኛ በቃ ሁሉን ነገር ትተህ መጽሐፍ ቅዱስ ፎከስ አድርገህ አውራን። አሁን አንድ ጥያቄ ነው የጠየኩ ጥያቄ ምንድን ነው? አንድ ሰው በክርስቶስ አምኖ ግብረ ሰዶም ቢሆን የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኸኛል። አያገኝም። ማመኑ ብቻውን ከመወገድ ያድነዋል ወይ? ይሄን መልስልኝ። እሺ አሁንም መልሴን መልሳለሁኝ። አዎ አያገኝም። ማመኑ ብቻ ሳይሆን አላመነም ሲጀመር። እሱ መልሰህልኛል ብሩክ። ማመኑ ብቻውን ከመወገድ ያድነዋል ወይ? የጠየቁት ጥያቄ። እሺ ፈለገ፣ እሺ እንደዚህ እናድርገው። ይሄን ለመመለስ አሁን የጠየቀው ነው ስፔሲፊክ ብሩክ። ከዚህ በኋላ አንድ ነገር ልንገርህ። አይ ቲንክ በጣም ስለተለማመጥን በልበል ስነ ስርዓት ያዝ። ከዚህ በኋላ መጠየቅን ጥያቄ ማትመልስ ከሆነ እዛው የለመድክበት እዛው የመንደሩ ኖሬ እዛው የምትነጫነጨውን እዛው የለመድክበት ታደርገዋለህ። ከዚህ በኋላ አልታገሰም። እሺ ብሩክ፣ ማውራት የምትፈልግ ከሆነ ስነ ስርዓት ይዘህ ቀጥ ለጥ ብለህ ትመልሳለህ። ማመኑ ብቻውን ከመወገድ ያድነዋል ወይ? አጭርና ግልጽ ጥያቄ፣ አጭር መልስ ቶሎ መልስልህ። በትክክል ያመነ ሰው ከመወገድ ያድነዋል? ኧረ ቆይ ስማኝ እሺ። በትክክል ያመነ ሰው ይድናል በማመኑ ብቻ። ግን እኔ ስለሱ አልጠየቅኩም፣ ስላመነ ሰው አልጠየቅኩም ብሩክ። የጠየቁ ጥያቄ ምንድን ነው? አዳምጥ። አሁንም ከዚህ በኋላ ለማልገጥ ብትሞክር አላዳምጥህም ብሩክ። እኛም ሽሩሩ አበዛን። አዳምጠኝ። አንድ ሰው በክርስቶስ ኢየሱስ አምኖ ካመነ በኋላ ግብረ ሰዶሜ ቢሆን የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኛል። ሁለተኛ ጥያቄ
ማመኑ ብቻውን ከመወገድ ያድነዋል ወይ? ብሩክ አዎ ማመኑ ብቻ በስትክክል ያመነ ሰው ከሆነ ያድነዋል። ተመለሰልህ? ዲያቆን ኦኬ፣ ቀጥሉ። በቃ ባጭሩ ወንድማችን ምን አይነት ዓላማ ምን አይነት አካሄድ የሚይዝ እንደሆነ ያብሮ አይዲያ። ባጭሩ ግን አንድ ሰው ግብረ ሰዶሜ ቢሆንም አዎ ማመኑ ብቻውን ከመወገድ ያድነዋል። ግብረ ሰዶሜ ቢሆንም ማመኑ ብቻውን ከመወገድ ያድነዋል ብሎኛል። እኔ የጠየቁት ጥያቄ አይደለም። ኧረ ጨዋታ ፖለቲካ። ድጋሜ ጥያቄን ስማ። አንድ ሰው በክርስቶስ ኢየሱስ አምኖ ካመነ በኋላ ግብረ ሰዶሜ ቢሆን የዘላለም ሕይወትን ያገኛል ወይስ አያገኝም? ስለ አያገኝም ብለኛል። እሺ ይሄው ሰው አሁን ስለዚህ ሰው ነው የምጠይቅ። ግብረ ሰዶማዊ የሆነው ሰው ማመኑ ብቻውን ከመወገድ ያድነዋል ወይ? ስለ እምነት ብቻ እያወራን ስለሆነ ማመኑ ብቻውን ከመወገድ ያድነዋል ስላልገባኝ ነው። ያ ሰው እያወራ መሆኑ ስላልገባኝ ነው። በቃ ይኸው ግልጽ አድርጌ ነገርኩህ። ማመኑ ብቻውን ከመወገድ ያድነዋል? እኩል መልስልህ። በፍጹም አያድነውም። እንዴት ነው የሚያድነው? በኋላ ግብረ ሰዶም ስለዚህ በፍጹም አያድነውም። በቃ እኛም እያለን ያለ ነው እሱን ነው። ግብረ ሰዶም የሆነ ሰው ታርሳለህ እንዴ? ፈለገ አንተ እኮ ግብረ ሰዶም የሆነ ሰው ነው ያነሳኸው። ስለ አማኝ አይደለም እያወራ ያለው ወንድሜ። ስለዚህ ቅርንጫፍ ያልከውን አንዴ ልመልስ። ሞኬና ተሙ ካላችሁ ፕሊዝ አንዳችሁ ቀጥሉ። እኔ ከዚህ በላይ ያው ትንሽ ከዚህ በላይ ነው ልጅ ተማለታው። ቀጥሉ አንዳችሁ። ብሩክ ወይ ማን ነው የሚያወራኝ? እኔ ነኝ መኳንንት። እሺ ወደ ቀደመው ነገራችን እንመለስና ኤፊ አንዴ ክፈችልን ዮሐንስ 15ን ማለት ነው። ከዛ እንነሳ ላሳይ አንድ ጥያቄ እስከዛ እስከምትከፍትልን ድረስ በክርስቶስ ሳያምን ወይም ደግሞ በክርስቶስ ሳይኖርስ አንድ ሰው ፍሬ ማፍራት ይችላል? አይችልም፣ በፍጹም አይችልም። ቴንክ ዩ። እሺ ክፈችልን ኤፊ። በክርስቶስ ያልሆነ ሰው ወይም ደግሞ በክርስቶስ ላይ የሌለ ሰው ፍሬ ማፍራት አይችልም። እሺ በእኔ ያለው ክርስቶስ ክፈች እናንብብና ከዛ ሰውም ያያል። ከዛ ምን እንደምትለን እናያለን። እሺ ተመልከቱ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በደንብ አስተውሉ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ምን ያደርገዋል? ሁሉ ያስወግደዋል። ቴንክ ዩ። በእኔ ያለው የሚለው ምን ማለት ነው? አለ በሱ ያላመነ ነው ያልከን አይደል? ያለ አንዴ በደንብ አዳምጠኝ። እሺ መልስልና እዚሁ ጋር መልስልኝ። ፍሬ የማያፈራውን በእኔ ያለውን ያልከው በክርስቶስ ያላመነ ሰው ነው አልከን አይደል? አዎ እኮ መልስልኝ። በእኔ ያለውን ሲል በእኔ ያለውን ቅርንጫፍ ያለው ሲል ጌታ ኢየሱስ ምን እያለ ነው መሰላችሁ? የማያምነውን ግን በማን የተመረጠ? በክርስቶስ ኢየሱስ የተመረጠ ግን ምን ያላደረገ? ያላመነ። ቆይ እሱ ውስጥ አልገባሁም እኔ ዝርዝሩ። ቆይ አንዴ ብሩክ መለስኩልህ። እኔ አንድ አይነት ባሪ ዝርዝሩ ውስጥ አትግባ። ምንም ዝርዝር አያስፈልገውም። በእኔ ያለው ያልከው ማለት እንዳይንዛዛ ሰውም የኔን ኮንሴፕት ሰዎች እንዲይዙ ነው በቀላሉ ማለት አንተም እንድትይዝ ነው። በእኔ ያለው ያልከው ያላመነ ወይስ ደግሞ ያመነ? እሺ ልመልስ። በክርስቶስ የተመረጠ ግን ያላመነ። ቻው። ሰውየው መመረጥ አለመመረጥ እሱ አይደለም። እኔ ሰውየው ማመንና አለማመን ግን ያላመነ ያላመነ። እሺ ያላመነ በደንብ ዲያቆን እንዳትረሳው። በክርስቶስ የተመረጠ ግን ያላመነ እንዳትረሳው። ቀጥል። ችግር የለውም። በክርስቶስ የተመረጠ ከዛ ያላመነ እሱ ማስረጃ ታመጣልናለህ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ምን ያደርጋል? ያስወግደዋል። ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል። በእኔ ያለውን የሚለው ሐረግ ተመልከቱ። በእኔ ያለውን ሐረግ ተመሳሳይ ነው። በነገራችን ላይ በእኔ ያለው የሚለው ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ስለዚህ እዚህ ጋር የምታስተውሉት ምን አለ ማለት ነው? እዛው ላይ በእኔ ያለው ፍሬ የሚያፈራውን አለ፣ በእኔ ላይ ያለው ብሎ ፍሬ የማያፈራውን አለ። ስለዚህ በእርሱ ላይ ሆኖ እንዳንተ አባባል በእኔ ላይ ያለው የሚል በክርስቶስ ያላመነ ነው ያለን። በእኔ ያለውን ያለው ተመረጠ ያላመነ። ዲያቆን እያስተካከለ የተመረጠ ያላመነ በደንብ ግለጣት ስለምመጣ። እሺ የተመረጠ በክርስቶስ ያላመነ ፍሬ ያፈራ ይችላል? አይችልም። ቴንክ ዩ። እዛ ጋር ቀጥሎ ምንድነው ክርስቶስ ያለው? ፍሬ የሚያፈራውን ያለው ምንድነው? በእርሱ ያለው ወይስ ሐረጉ ከየት ነው የመጣው? በእኔ ያለውን ነው የሚለው አይደለም።
ቆይ ሰማኝ። ሀረጉ አይደለም ሀረጉ ምናምኑን እሱን ተው። አሁን በደንብ ነው። ቆይ ለምንድን ነው የምትተው? ቆይ አንዴ ብሩክ ያለ ማዳመጥ አለባችሁ። አንዴ ቆይ በእኔ ያለው የሚለው ለሁለቱም ነው የቆመው ወይስ ለብቻ ነው የቆመው? ፍሬ ለሚያፈራውም ነው ወይስ ለማያፈራውም? ቆሟል አልቆመም? ይኸውልህ አሁን ነው ለሁለቱም ነው ዲያቆን ለሁለቱ ነው። ቴንኪው በጣም አስተውሉ። ቴንኪው ለሁለቱም ነው የቆመው ነው ያልከን። ፍሬ የማያፈራውን የሚለው ደግሞ በእኔ ያለውን ያልከው ያላመነ ወይስ ያመነ ነው ያልከን? የተመረጠ ያላመነ ነው ያልከን። የተመረጠ ግን ያላመነ የተመረጠ ሆኖ ያላመነ ሆኖ ፍሬ ሊያፈራ ይችላል ወይ? ኧረ ቆይ አዳምጠኝ እሺ፣ ችግር የለውም። አሁን በቁጥር 2 አነጋገር ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሲል በክርስቶስ ኢየሱስ የተመረጠ ግን ምን ያልሆነ ያላመነ የማያምን ለምንድን ነው እንደዛ ያልከው ስትል ዝቅ ስንል እናያለን። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ ይልና በእኔ ኑሮ እኔም በእናንተ አንድ ኤፌሶን እንትን ታደርጊዋለሽ እስከ 5 እንድናነባው አንዴ 4 እና 5 አንድ እስቲ ወደ ግራስቲ በእኔ ኑሩ እኔም በእናንተ አለ። በደንብ አስተውሉ። እዚህ ያላችሁ 1100 ሰዎች አንድ 4 ላይ አለ። በእኔ ኑሩ እኔም በእናንተ አለ። ቅርንጫፍ አለ ሉክ አንሹ እጅሽ ናችሁ ችግር የለውም። በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ሉክ ቅርንጫፍ በወይኑ ግንድ ባይኖር ስለላይኛው ቅርንጫፍ ማለት ነው። ኦኬ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ማለት ራይት። ስለዚህ ያወራቸው ያለው ቆይ የተጠየቀው ገብቷል። አንዴ ወደ ላይ መልሽልኝ እስቲ። ቁጥር 2 ምንድን ነው የሚለው? የተጠየቀው ምንድን ነው? ፍሬ የማያፈራው በእኔ የሚለው እዛው ላይ በእኔ የሚለው ለሁለቱም ነው የሚቆመው ወይስ አይቆምም? ለሁለቱም ነው የሚቆመው አይደል ያልከን? ለሁለቱም ይቆማል። ለሁለቱም ሲቆም ግን ላመኑትና በክርስቶስ ተመርጠው ግን ምን ላላረጉ ለማያምኑ የተጻፈ። ኦኬ በእኔ የሚለው እዛው በሁለት ነው የከፈልከው አንተ ራስህ። በእኔ ያለው ቅርንጫፍ የሚለው ስለሁለቱም ስለሚያወራ አው ይላል እኮ አራስ እኮ ነው ያመጣው። ጌታ አላለም። ቆይ አንዴ እዛው ቁጥር 2 ተመልከቱ። አንዴ ሚውት አድርገው። ቁጥር 2 እዛው ተመልከቱት ጋይስ። ለሁለቱም ነው የቆመው ይሄ ቃል። ምንድነው የሚለው? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። በእኔ ያለውን ቅርንጫፍ ያስወግዳል። ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል። በእኔ ያለውን የሚለው ምንድነው ያለው ወንድማችን? ያላመነ ሰው አለ። በእኔ ያለው ቅርንጫፍ የተመረጠ ያላመነ ብሩክ አንዴ ሚውት አድርገው። የተመረጠ ችግር የለው። የተመረጠ ገባ አልገባ ኖ እሱ አይደለም እሷችን። የተመረጠ ወይስ ያልተመረጠ የሚለው አይደለም እሷችን። ትልቁ ያመነ ወይስ ያላመነ የሚለው ነው። በእኔ ያለው ያላመነ ፍሬ የማያፈራው በእኔ ያለው ፍሬ የሚያፈራው ያላመነ ፍሬ የሚያፈራው። እንዴት ነው ፍሬ የማያፈራው በእርሱ ላይ ሆኖ ፍሬ የማያፈራው ማለት? በጣም አስቂኝ ነገር። በእኔ ያለውን ቅርንጫፍ አለ ጌታ። አንዴ ሀሳቤን ልጨርስ፣ ተረጋጋና ከዛ ትመጣለህ። ያው ቃል በቃል በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። ጌታችን ኢየሱስ ክርስቶስ በክርስቶስ ላይ ሆኖ አንድ ሰው ፍሬ የማያፈራ ከሆነ አምኖ ፍሬ የማያፈራ ከሆነ ምንድነው እያለ ያለው? ያስወግደዋል። በእርሱ ላይ ሆኖ ደግሞ ፍሬ የሚያፈራ ከሆነ አብዝቶ እንዲያፈራ ያጠረዋል። ኮንሰፕቱ በእኔ የሚለው የሚያምን ነው እንጂ የማያምንን አይወክልም ማለት ነው። እዚህ ጋር የሚያምን ቃል በቃል በእኔ ያለው የሚያምን አንዴ አይልም። ላስረዳልህ እዛው ጋር አስረዳኝ። አይልም እዛው ያስረዳል። በጣም አሪፍ። አሁን ዲያቆን የጠየቀን ጥያቄ ምንድን ነው? በደንብ አዳምጡ። ይሄ ላልፈው የማልፈልገው ትምህርት ነው። ምን አለ? ይሄ ለአማኞች ብቻ የተጻፈ ነው አለ። ኦኬ ምን ይሆኑ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሉክ ፍሬ የማያፈራውን ሲል ይሄ በእኔ ያለው የተባለው ሰውዬ ማፍራት አለበት የሚል ነገር ነው እየተናገረ ያለው እያለ ነው። ማን? ዲያቆን። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ሲል ይሄ በእኔ ያለው የተባለው አማኝ ነው ያለው፣ ዲያቆን አማኝ ነው ያለው፣ ፍሬ ማፍራት ግዴታው ነው እያለ ነው። ኦኬ ይሄኛው በሁለት የከፈልኳቸውን እመጣበታለሁ። ታች ላይ ስንወርድ ምን ይላል? በእኔ ኑሩ እኔም በእናንተ ቅርንጫፍ አለ። ፍሬ የሚያፈራውን ቀጥል። ፍሬ የሚያፈራውን እዛው ነኝ ሳትዘል። ቆይ አንዴ ቁጥር 2 እየተዘለ እዛው ጋር ጨርስ። የፍሬ የሚያፈራውን ቀጥልበት።
ኦኬ ወረደ። በቃ ኖ ከዚህ በኋላ ፕሊስ እንዳታስገቡ እና አይ ቲንክ አውቆ የተኛ ቢቀሰቅሱት አይሰማም፣ ማንም ሰው አይሰማም። ኖ ታችሁ ያለ ሀሳቡ ግልጽ ነው። በነገራችን ላይ አሁን ይህ ሰው እየተከራከረ ያለበት ሀሳብ ትምህርት ላይ እንዳይመስላችሁ፣ ትምህርት ላይ አይደለም። ሞኬ ትምህርት ላይ እኮ አይደለም እየተከራከረ ያለው ቋንቋ ላይ ነው። አሁን ይህንን ሰው ቁጭ ብለን አማርኛ ነው ልናስጠናው የሚገባው እንጂ ስለ ትምህርት እኮ አይደለም እያወራ ያለው። በእኔ ያለውን የሚለው በክርስቶስ ኢየሱስ ያመነ ነው ብሎ መልሶ ነበር አንድ። ከዛ በእኔ ያለውን የሚለው ከእንደገና አይ የለም በክርስቶስ ያመነ ማለት አይደለም በክርስቶስ ያላመነ ነው አለ ሁለት። አንተ በክርስቶስ ያለነ ወይስ አይደለም ሲባል አይ እኔ ደግሞ በክርስቶስ ያለው ነኝ አለ። ከእንደገና በክርስቶስ ያለ ማለት በክርስቶስ ያመነ ነው የሚለውን ሀሳብ ከእንደገና ገዝቶ እኔ በክርስቶስ ያለው ነኝ አለ። ይሄ የቃላት ጨዋታ የሚጫወት ሰው ጋር ጊዜ ማባከን የለብንም። ባጭሩ ግልጽ ነው ሀሳቡ። ሁላችሁ እዚህ ውስጥ ያላችሁ ፕሮቴስታንት እህቶች፣ ወንድሞች መጽሐፍ ቅዱስን ገልጣችሁ መከታተል ነው። ያው ይሄንን ሲያስወርድበት ትልቁ ሪዝን ምንድነው? አንደኛ በቃ ጀስት እያደረገ ያለው ሀሳቡ የቃላት ጨዋታ ላይ ብቻ ማለት የሆኑ ይሄ እንዲህ ነው ይሄ አይደለም ለማለት እንጂ ትምህርት ላይ ፎከስ አድርጎ ለማለት አይደለም። ከዛ ውጭ ደግሞ አክት የሚያደርግ ሰው ፐርሰናሊ አይመቸኝም። አክት የምታደርጉ ሰዎች ላይ ባትገቡ ጥሩ ነው። የመጽሐፍ ቅዱስን 2% እንኳን ያክል ሳያነብ ግን እንዳነበበ ሰው አክት ማድረግ በራሱ ጥሩ አይደለም። ሞኬ ይቅርታ እንደው አንተ ሀሳብ ላይ ጣልቃ ስለገባው እና ሲያደርግ የነበረው የቃላት ጨዋታ ነው። ካየው በእኔ ያለውን የሚለውን ግልጽ እኮ ነው፣ ግልጽ ነው ሀሳቡ ለማንም ሰው። በነገራችን ላይ እንደው 4ኛ ክፍል 5ኛ ክፍል ላሉ እንኳን ህፃናት ሀሳቡን ብታቀርብላቸው ግልጽ ነው እኮ ሀሳቡ። በቋንቋ ደረጃ ይረዱታል። ትምህርቱን ማብራራት ላይሆን ይችላል እንጂ የሚችሉት ከዛ ውጭ በቋንቋ ደረጃ ማንም የሚረዳው ጉዳይ ነው። ጌታችን ኢየሱስ ክርስቶስ በእኔ የማይኖር ይላል ክርስቲያኖች ቁጥር 6 ላይ በእኔ የማይኖር ሲል በክርስቶስ ያላመነ ማለት ነው። አጭርና ግልጽ። በክርስቶስ ያላመኑ ሰዎች ከክርስቶስ ጋር እድል ፈንታ የላቸውም። ምክንያቱም ከወይን ግንዱ ጋር አልተጣበቁም፣ ቅርንጫፍ አልሆኑም። እሺ ሰው በእርሱ የማይኖሩት በአጠቃላይ ይደርቁማል፣ ወደ እሳት ይጣላሉ። ያው ከጌታ ጋር እድል ፈንታ አይኖራቸውም። ሀሳቡን ቁጥር 6 ላይ እንደዛ ብሎ ያስቀምጣል። ከዛ ቁጥር 2 ላይ ከፍ ስትሉ በክርስቶስ ያመነ ደግሞ ቅርንጫፍ እንደሚሆን ይናገራል። ጌታችን ኢየሱስ ክርስቶስ በእርሱ አምነው 2 አካላትን ይጠቅሳል። እዚህ ጋር ሁላችሁም አዳምጡ። የክርስትና ሕይወት የሚጀምረው በመዳን ነው። የክርስትና ሕይወት የሚጀምረው ምን ማለት ነው? በመዳን ነው። ምን በማለት? በክርስቶስ ኢየሱስ በማመን። ሰዎች ካመኑ በኋላስ በበጎ ስራ መጽናት እንዳለባቸው ቅድስት ቤተክርስቲያናችንን መጽሐፍ ቅዱስም ያስተምራል። ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእርሱ ያመኑትን ሜንሽን እያደረገ ነው። በእኔ ያሉትን አለ። ኦኬ እሺ፣ በእርሱ ያመነ በእርሱ አምኖ መልካም ፍሬ የሚያፈራ ሁሉ የክርስቶስ ኢየሱስ አባት እግዚአብሔር አብ አብዝቶ እንዲያፈሩ ያጠራቸዋል። በእርሱ አምነዋል። እሺ ኦልሬዲ የመዳንን ሕይወት ጀምረውታል። ከዛስ በመልካም ፍሬን የሚያፈሩ ከሆነ ደግሞ አብዝቶ እንዲያፈሩ ያጠራቸዋል። ስለዚህ በእርሱ አምነው መልካም ፍሬ የሚያፈሩ አሉ፣ መልካም ፍሬ ማያፈሩ አሉ። በክርስቶስ ኢየሱስ አምነው መልካም ፍሬ የሚያፈሩ አሉ፣ ደግሞ ማያፈሩም አሉ። በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩት ይወገዳሉ። አጭርና ግልጽ። ማመናቸው ብቻውን ከመወገድ አያድናቸውም። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ምን ይላል መሰላችሁ? ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ምን ይጠቅመዋል? ቁጥር 20 ላይ ከእንደገና ወረድ ስትሉ እምነት ከስራ ተለይቶ የሞተ ነው ይላል። ሁላችሁ እምነት ከስራ ተለይቶ የሞተ ነው እያላችሁ ኮሜንት ሴክሽን ላይ ጻፉላችሁ። ሁሉም ይመልከተው። እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ የሞተ ነው ምን ማለት ነው ስንል አንድ ሰው እውነተኛ የሆነው የወይን ግንድ ማን ነው ብለናል? ሁላችሁም አስታውሱ፣ ክርስቶስ። በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል። እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ይሆናል። ቅርንጫፍ ከሆነ በኋላስ መልካም ፍሬ ማፍራት ይኖርበታል። መልካም ፍሬ ማያፈራ ከሆነ ግን ኦኬ ክፍሉ እንደሚናገረው ይወገዳል። ከክርስቶስ ኢየሱስ ጋር እድል ፈንታ አይኖረውም። ሰዎች በበጎ ስራ እንዲጸኑ ቤተክርስቲያን ታስተምራለች። እንዴት? የሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ሁላችሁም ገልጣችሁ ይዩት። ቅዱስ ጳውሎስ በመልእክቱ በበጎ ስራ በመጽናት ስላመኑ ሰዎች ነው ወረድ እያወራ ያለው። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ማለት ነው እርሱ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ ሰዎች በመጀመሪያ በክርስቶስ ኢየሱስ በማመን ቅርንጫፍ መሆን ይጠበቅባቸዋል። ፍሬ ከማፍራት በፊት ቅርንጫፍ መሆን ያስፈልጋል። ቅርንጫፍ ይሆናሉ።
ቅርንጫፍ ከሆኑ በኋላ ግን መልካም ፍሬ ማፍራት ይጠበቅባቸዋል። በምዕራባውያኑ በኩል በተለይ የፕሮቴስታንቲዝሙ ቸርች በግብረ ሰዶሜነት እየተናጋ ያለው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ስላለ ነው። ይሄ በጣም ከባድ የክህደት ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም። ሰው በክርስቶስ ኢየሱስ በማመን ይድናል። አዎ ይድናል። የመዳንን ሕይወት ይጀምራል። ኦፍኮርስ ይጀምራል። ከዛስ በበጎ ስራ ሊጸና ይገባል። መልካም ፍሬ ሊያፈራ ይገባል። ካላፈራስ ይወገዳል። እንዲህ ስናገር ቅር የሚላችሁ ካለ እንዲህ ስናገር ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ እና ሮፍ ማ ቢዝነስ እኔ አይደለም ያልኩት መጽሐፍ ቅዱስም። ሞኬ እንግዲህ ማጠቃለያ ስጥና ለተሙ ድል እንስጠው። አይ እዛው ቁጥር እንትን በግራመር ሊ ስንሄድ ራሱ ስናየው በእኔ ያለውን ቅርንጫፍ ፍሬ የማያፈራውን ያስወግደዋል ነው። በእኔ ያለውን ቅርንጫፍ ያስወግደዋል ካለ ደግሞ ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ ግራመርሊ በእኔ የሚለው ያመኑትን ነው ቀጥሎ የሚያብራራው ራሱ። ያላመኑትን ካለ አንድ ሰው ከጅምሩ ያላመኑትን ካለ ግራመርሊ ሮንግ ነው ማለት ነው። ቀጥሎ አያምንበትማ። የሚያፈራው ሳያምን አንድ ሰው ማፍራት ስለማይችል ማለት ነው። ጌታ ኢየሱስ ክርስቶስ ቅርንጫፍ መሆን የሚቻለው በማመን ነው። አንድ ሰው ሳያምን ቅርንጫፍ ሊሆንም አይችልም። ስለዚህ በእኔ ያለው ጌታ ያለው ፍሬ ማፍራት ሲያመጣ በእኔ የሚለው ማመንን ነው የሚያመለክተው እንጂ አለማመንን አያመለክትም ማለት ነው። ማመንን ነው የሚያመለክተው። በቀላሉ የማያምኑት ከጅምሩ በክርስቶስ ቅርንጫፍ ሊሆኑ አይችሉም። እና ፓስተሮቻችንን እንስማ ወይስ ይሄንን ልጅ እንስማ? ጋይስ ፓስተሮቻችሁ በነገራችን ላይ ፓስተር እንትን ቃል በቃል ነው የሚጠቀመው። ፍሬ የማያፈራው የሚለው ያላመኑትን፣ ያመኑት ግን በክርስቶስ ላይ ሆነው ፍሬ የማያፈሩትን ነው የሚለው ፓስተሮቻችሁ። ቃል በቃል ነው አውጥቼ አሳያቸዋለሁ። ብሩክ የውሸት ታሙ ፓስተር ማን ነበረ? ይሄ ፓስተር ከዛው ከፔንቴኮስታል ማለት ነው። ፋሲል ፓስተር ፋሲል ሰር አንድ አለ ሌላ የምኑ ፍሬ የማያፈራው ይቆርጠዋል። ቃል በቃል ነው የሚጠቀምበት። ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል። ፓስተር ማሙሽን ነው። ፓስተር ማሙሻ ቴንክ ዩ። ፓስተር ማሙሻ ቃል በቃል ነው የሚጠቀመው። እሺ ብሩክ ፈልግና አገኝ። ቃል በቃል ይሄንን በቃ ይቆረጣል ነው የሚለው ማሙሽ። አሁን ማሙሽ ነው የጴንጤቆስታሉ የማሙሽን ሙሉ ወንጌልን ነው ማምነው ወይ የምንቀበለው ወይስ አንተ? እና በጣም ነው የሚገርመው። እና በዚህ ልክ በነገራችን የመጀመሪያ ሰው በነገራችን ላይ በእኔ ያለውን ቅርንጫፍ ያላመኑት ናቸው ብሎ የፈታ ይሄኛው ልጅ ነው የመጀመሪያው። በሊቾች ፋዘርም ሂዱ በማንም ስኮላሮች ጴንጤኮስት ስኮላሮችም የማያምኑ ናቸው የሚል አንድ ቨርስ ካመጣልን እንቀበለዋለን። የምር ኢቭን ከፕሮቴስታንቶች ከራሳቸው ስኮላሮች ማለት ነው። እና ሰው እኔ በዚህ ልክ መቅጠፍ በእግዚአብሔር ቃል ላይ ደግሞ ስርዓትም ይኖር ብሩክ ስታወራ ምናምን ቢያንስ ሪስፔክት ይኖር፣ ስርዓት ይኖር። ቀጥልተን ተሙ ሞኬ ቃልዮት ያሰማልን እንዴ ተሙሽ ወረደ። በቃ ቤትሻ ተሙን እናስገባ። እናመሰግናለን ስለነበረን ጊዜ። ምንም አይደል። ተሟችን እንዴት ነው ዲያቆን? ሁሉ ሰላም? ተመስገን እንበል ተመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። የሆነ ነገር ማለት ፈልጋለሁ ብለህ ነበር ቅድም። አይ ስለጠፋ ነው። ናፍቀኸኝ ነው። አይ ብራዘር አንጀት አትብላ። አሁን ለምሳሌ አሁን ምን አለ መሰለህ፣ የሚናፍቅ ሰው የሚያደርገውን ነገር ማድረግ አለብህ። ይኸው ስልክ ያለ ደውልልኝ። እንደ አጋጣሚ ሆኖ ስልክ ጠፋብኝ። ደውላለሁ። የኔ ስልክ የሚጠፋ ስልክ ነው የኔ። ኧረ መደዳውን ቁጥርማ ከጠፋ ራሱ ችግር ነው ነው ወይስ ስልክ ሌላ ያሸመደደ ሰው አለ? በነገራችን ላይ እግዚአብሔር ይመስገን በቅርቡ እኔም የምሸመድደው ስልክ ይዛለሁ ቁጥር።
ሁላችሁም የምትይዙት የምሸበድዱት ቁጥር ኖሯችሁ እኔ እንዴት አጣለሁ? ራሰ በራው ወንድማችን የት ሄዶ ነው? መጥቷል። አብረን የመጣ ነው። እና የሆነ ነገር ምሳ ምናምን ቁርስ ነገር ምናምን እንበላለን። እግዚአብሔር ቢፈቅድና ብንኖር ነገ እንበላለን። ኧረ በደስታ በደስታ። አንተ ደግሞ ትጥፋ፣ በጣም እየጠፋ ነው። ከሰሞኑ በአንድ ለአንተ ብለህ እኔም በጣም ቅርብ የሆነ ወዳጄ ታሙ ሊያገባ ነው የሚል ነገር ሲናገር ሰማሁና ተመስገን፣ እኛም ሽማግሌ ሆነን ለመሄድ ያበቃን አምላክ ስሙ ይክበር ይመስገን አልኩኝ። እኔም ለራሴ ምን እንደማገባው አልገባኝ። ሀሳብ ነው እና አስገባው ወደ አእምሮዬ እንዴ። አይ ሽምግልና የሚላከው ለምንድን ነው? ተሙ እኛን ሽማግሌ ያልገህ የምትልከው በትዳር ህይወት ለመባረክ፣ ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው እና እንዳገባ ሚስት ማለት ነው። አዎ እንደዚህ አይነት ነገር ባለ ትዳር እኮ የልጅ አባት እኮ ነኝ። ምን አስበህ ነው እንዴ? አንተ መቼ ዕለት ነው ስናወራ ድንግል ነኝ አላልከኝ እንዴ? አይ በቁም ነገር ግን ተሙዬ ልጅ እንዴት ነው? በእናትህ በዚህ አጋጣሚ ተሙሻም በጣም የመሰለ ቆንጆ ልጅ ተከበረለት። ልደቱ ተከበረ። እግዚአብሔር ስንት ዓመት ሆነ? አሁን 4 ዓመት ሞላው። በጣም ደስ ይላል። እግዚአብሔርን በጣም ቆንጆ ልጅ ነው ያለው። በነገራችን ላይ ታሙ የኔ አባት በጥበብ በሞገስ በእድሜ በጸጋ ያሳድግልህ። አሜን አሜን። የኔ አባት አሜን አሜን። ተሙዬ እና ጠፍታል። እንዴት ነው አንተ? ሰርጉ እንዴት እያደረገ ነው? ተሙ ወይ ይሰማል? በጣም ነው የሚሰማው። ትንሽ ኔትወርክ እኔ ጋር በጣም እያስቸገረ ነው። ይሰማል ይሰማል። ተሙ ጨልሞብኛል። አልጨለመም፣ ይታያል ይታያል። ለምንድን ነው እስካሁን ድረስ ጸጥ ያለው? ተሙ አለ ከስለ ያለ ጋይስ ረው አላወራም። በቃ ትቻለሁ። እንዴት ነህ? ስለጠፋ ነው ተሙ እየተመለስክ አሁን እና ትንሽ እንዴት ነው የትዳሩ ዝግጅቱ? እንዴት ነው? ለምንድን ነው ኔትወርኩ የሚቆራረጠው? ኧረ ይሰማል አባቴ። እድሜ ልክ በጣም 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 ኔትወርክ የተቆራረጠ ነው። እሺ ተሙ ያ በቃ ለወጣ ነው ከላይቭ። ነገም 4 ሰዓት ምናምን ላይ እንደዚህ ላይቭ ይኖረናል። በትሽር ብቅ በል። ከዛ ከመውጣታችን በፊት ግን አንድ ነገር ልናገር፣ አንድ መልእክት። ያው እንደተለመደው እንደምታውቁት በአርሲ የተገደሉ ላሉ ክርስቲያኖት ወንድሞቻችን እስካሁን ድረስ ሁሉም ነገር አላቆምም። በጣም ብዙ ዋጋ እየከፈሉ ነው ያሉት የአርሲ ክርስቲያኖት ወንድሞቻችን እና ክርስቲያኖች አሁንም በቻልነው አቅም ለእነዚህ እህት ወንድሞቻችን ሁላችንም ድምፅ እንሁን። ሁላችንም በቻልነው አቅም ለእነዚህ እህት ወንድሞቻችን ድምፅ እንሁንላቸው ለማለት ያክል ነው።